ዌልካም ቱ አይ ጨዋታ ሁለተኛ ኤፒሶዳችን ነው። እንግዲህ ሲዝን 1 ኤፒሶድ 2 ላይ እንገኛለን። ዛሬ ሰዓታችንን ጠብቀን እሁድ ላይ ከች ብለናል። የዛሬው ኤፒሶድ እንግዲህ እንደ እንግዳችን ቁመት ሳይሆን ረዘም ያለ ሆኖ እንደ ጸባይዋ ደግሞ የሚያስቅና የሚያዝናና ታይም ይኖራቸዋል ከኛ ጋር ብለን እናስባለን። እንግዳችን እንግዲህ ማይ ትባላለች። ሌትስ ኤቨሪባዲ ዌልካም ማይ። ፕሊዝ ጋይስ ዌልካም። ከካሜራችን ጀርባ ደግሞ ሮቢ ይገኛል። አንተ ሮቤል እዚህ ምን ትሰራለህ? አለ እንግዲህ ይኸውልሽ፣ ያው እንግዲህ ነግሯቸዋል አለ። እናንተ አልነገረንም። እዚህ ነው የተገናኘን። ሁለት ቦታ እየሰራን እናውራ። በቃ እንትን ፌስታሉን ይሰብስብና መልቀቂያ እንትን በሉት ፈትሹትና ይውጣ ከእናንተ። ኦልሬዲ ሲጀመር ተባሯል እኮ። ለዛ ነው ሶሻል ሚዲያ ላይ የሚናፈሰው ወሬ የሚለው። ዌልካም ማይሻ። ቴንክ ዩ ማኒ። እንኳን ደህና መጣሽ። እንኳን ደህና ቆይ። ሃው ኢዝ ዩ? ቬሪ ጉድ። ቺርስ እንዳለለ አንተ ቀለበት አላረክም። ቺርስ እንደ ይሄው አዘጋጅተናል እኮ የሚጠጣ ያው እንዳያዩብን ብለን ያው እንግዲህ እኛ ሰጪ ነን። እሺ how was honeymoon ታዲያ? ሃኒሙን ያበደ ነበረ እውነት እግዚአብሔር። ታይላንድ ተመቸች? ፈታ ብለን መጣን። ላስት ኤፒሶዳችን ማየት ትችላለሽ። እንግዲህ አለመከታተላ የሚያስታውቀው እንግዲህ ይሆናችሁ ስለ ታይላንድ እንዳወራችሁማ ትንሽ ረዘመ። እንደውም ለታይላንድ የነበረን ኮንቨርሴሽን የሚበጠብጡ ሰዎች አሉ እንግዲህ ገስቶች ይኸውላችሁ እና እንቀጥላለን ወይስ? እሺ ስሚኝ ቤኪ፣ ያው እንግዲህ ከዘመዶቻችን ነው የምንጀምረው። አንድ ጊዜ ምን ሲል ሰማሁት፣ በጣም በቅርብ ወቸው ጉድ የሀገራችን የወጣቱ አሁን ከረንት ላይ ያለው የወጣቱ ድምፅ ነው ምናምን ብሎ በጣም ቢዩቲፉል የሆነ ነገር ሲገልጸው ሰምቼ ነበር። አልሰማሽም? አረል ኢንትረስቲንግ የሆነ አገላለጽ ነበረው። አሁን የዘመናችን ወጣቶች ድምጽ ነው ወቸው ጉድ ምናምን ብሎ ደግሞ የምርንም ደግሞ ድምጽ እንዲሆን እንፈልጋለን። አይ ድምጽ ነው በቃ እንጂ ያለው እንግዲህ የወጣቱ ድምጽ ታኩርን ከሆነ ማዋራትና ማቅረብ ከሆነ እና እኛ ነን የቀረው። all I'm saying is ቤኪ በጣም በሚያምር መንገድ ገልጾታል። how do you describe ላንቺ ምንድነው ወቸው ጉድ? መጀመሪያ ከዛን ጀምር እስቲ because በጣም ዲፕ ሰው ልታቂ የምትሽውና አንደርስታንድ ልታረጊ የምትሽውና በደንብ የምታዩ ያው ፖድካስት ላይ ረዘም ያለ ሰዓት ሲያወራ ሲጫወት ነውና ወቸው ጉድ ለምን ምን አይነት ቦታ አለው ላንቺ? ደሞዝ የሚከፍል አምሹር ለብር ብላ እንደማትሰራው መመስከር ይችላል። 10 ጊዜ ግባ አይ ለብር አይ ሚን አይደለም የምር አለው ኦፍ ኮርስ፣ ግን ለብር ብለህ የምትሰራው ስራ አይደለም። በጣም ምንድነው የሚባለው ስሎ ሪተርን ያለው ኢንቨስትመንት ስሎ ሪተርን ያለው ኢንቨስትመንት ነው። ግን ወቸው ጉድ እንዴት ነው? እኔ እንጃ፣ ከባድ ጥያቄ ነው። አንተ በጣም ቀላል ኤግዛምፕል ሰጠውሽ። የዘመኑ የወጣት ድምጽ ነው ሁላ ብሎ ነበር። ሰዎችን በመለመድ ነው ፎርማሊቲ በበዛበት አይነት ሴቲንግ ሳይሆን ኢንፎርማል ሴቲንግ ላይ ሌራቸውን ፒልባክ የምታረግበት ፕላትፎርም ነው። በቃ በራሳቸው ማንነት መምጣት የሚችሉበት ቦታ ነው። ብዙ ሰዎች እንድታይ ይሄ የሆነ ቦታ ኢንተርቪው ሊሄድ ነው ምናምን ብለህ እንትን የምትልበት ሳይሆን በቃ ራስህ ነው ነህ ከጓደኞቹ ጋር እንደምታወራ ተሰምቶ የምትመጣ። ቤርጋንዶ ነው የሄድኩት ባይ ዘ ዌይ እኔ። አንተ ቤርጋንዶ ነው የመጣው። በቃ that's how much እንደ ቤትህ እንዲሰማ ኦዲየንሶችም ልክ ሲያዩት አብረው ነው ያሉ ያክል እንዲሰማቸው አይነት ቫይብ መፍጠር ነው የምንፈልገው። so I would say እንደዛ። ምን ያህል ዋጋ ከፍላችሁበታል? ፈተናውን ስለማቀው ነው። ለሪተርን እንደማይሰራ ያው እንግዲህ ለትርፍ እንደማይሰራ ከገለጽሽ አይቀር እውነት ለምናምን የሚከፍልበት ዋጋ አለ። አሁን በዚህች በሁለት ኤፒሶድ እንኳን እኔ ያየኋትን መከራ ታወረድ ባይ ዘ ዌይ አንቺ ነሽ የመከርሽኝ እንጂ የመጀመሪያ ሰው ገስት ሊስት የሆነ ፕላትፎርም ሲሆን ፈተና አለው ብለሽኝ ነበር ነው። እስቲ እንግዲህ አንድ አመት ይሄንን መስራት ዊክ አፍተር ዊክ ሚስ አታረጉ ትልቅ ቻሌንጅ አለው በጣም። እውነት ለመናገር እነሱ ከኔ በላይ ብዙ የከፈሉት ዋጋ ለመጀመሪያ ሲጀምሩ ስለነበረ ማለት ነው the first 2 years ምናምን በጣም ብዙ ዋጋ ከፍለዋል። እነሱን ጠይቃቸዋል። የሆነ ሰዓት ላይ ነው ኢንጆይ ነው። ሮቤል 2 አመት ሊሆነኝ ነው ወይስ አመቴ ነው? ገና 2 አመቴ ነው። 2 አመቴ ነው። ዋው። ስራ ክፍፍል አላችሁ? እንደ የኤፒሶዱ ይለያያል። እንደ የኤፒሶዱ እንጂ አሁን ፎርማሊ እንትና ይሄ ነው ስራው የሚል ነገር የለም። ከዚህ ሁላ ነገር ጀርባ ያለው ሀስል አለ። እንደው ካንቺ አሁን እኔ እንደውም ከማውቃቸው ሰዎች ጀምሮ እየሰራሁኝ ስለሆነ ብዙም ቻሌንጁ እናንተ እንደተፈተናችሁ ትፈተናለሁ ብዬ አላሰብኩም እስካሁን። ግን እናንተም ያስቸገራችሁኝ ነው። እንዴት በቃ ታስቸግራው ነው። አንቺ ራስሽ ታስቸግሪኝ ነበር ስትነጫነጭ። መሰለህ አሁን በጣም ቢዚ ሳምንት ላይ አግኝተኸኝ ነግሬሃለሁ።
በጣም የሚያስጠላ ሄክቲክ ዊክ ላይ ስለሆነ ነው። ከዛ ደግሞ ነግሬሃለሁ ገስት ቤዝድ የሆነ ሰው ቀላል ይመስለዋል። እንትናን አምጣው እንትናን አምጡት ምናምን ማለት ገስት በጣም ከባድ ነው። ገስት ቤዝድ ፖድካስት ብያለሁ። እኔ በዛ ሰዓት በምትይኝ ሰዓት አሁን የኛ ተመልካቾች እንደሚያዳምጡት ነው ያዳመጥኩሽ። ድን ሜክ ሴንስ ለኔ። ከዛ ገብተሽ ስታዩ ነው ብዙ ነገር ኤግዛክትሊ። እና ብዙ ሰዎች ለመቅረብ ፈቃደኛ አይደሉም። እንግዲህ ብዙ ቻሌንጅ አለው። እንግዲህ ከእግዚአብሔር ጋር እንወጣው ነኝ ደግሞ ብቻዬን ነኝ። ከዛኛውም ሳይድ ደግሞ ስታስበው ማለት ነው ፖድካስት በበዛ ቁጥር ሁሉም ሰው ሁሉም ቦታ ይጠራል። ምን ህይወት ታሪክ ያናላለኝ ነው የምታወራው። ሰባት ቦታ ይደገባ እሱ ነው። ግን ገና ምን አይተ አይ የግድ እኮ ስለ ህይወት ታሪካችን ብቻ እኮ አይደለም የምናወራው። አንቺ ጋር ካንቺ ጋር ዛሬ ቁጭ ብለን ስለተሰማን ነገር ማውራት እኔ እንደዛ ነው ያልኩት። ከረንትሊ ስላሉ ነገሮች ማውራት ይቻላል። ስለሆነ ኢሹ አንስተ ብታወራ ይሻላል። ዳት ግሪለት አምሹር በዚህ የምትስማሙ ይመስለኛል። ያበደ አይዲያ ነው። እናንተ ማዳመጥ አለባችሁ። ፐርሰናል ወሬ በቃ ይሰልቻል። ያገባ ሰው ዊዝደሙ በጣም ከፍ ያለ ሰው ነው። እንግዲህ ለኛ አላገባውም ግን አው ልክ ነው። እሺ እና የነበረባችሁን እንግዲህ ቻሌንጅ ማጥረሻቸው ኤፒሶዶች ደግሞ ትነግሪኛለሽ። ብዙ ቻሌንጆች እስቲ ያጋጠመሽን ንገሪኝሽ። አይ በቃ ብዙ ቦታ አይ ስም ሳትጠሪ መናገር ትችያለሽ። አይ ብዙ ቦታ ብዙ ተነግረው ላስት ታይም ተቀርጾ የተደለተ ኤፒሶዱ ላይ እንደነበረ ሰምቼ በጣም ነው ያዘንኩት። ምክንያቱም አሁን እኛ በጣም ብዙ ነገር ነው የምንለፈው። ይሄንን ኮኦርዲኔት ማድረግ፣ ትራንስፖርት አሬንጅ ማድረግ፣ በመኪና አሻንጉሊት የሚጫወቱ አስፈላጊ ሆነ ዋጣው ቢሃይንድ ዘ ስቴጅ የተቀመጡ ሰዎች አሉ። በመጫወቻ መኪና የሚጫወቱ አደልቶች አሉ። ቻሉት ትንሽ ጸጣለች ተመስገን። ሶ በጣም ብዙ ነገር ነው ኮኦርዲኔት የምናደርገው አይደለ? ቀረጻ ለመቅረጽ ሰው ማመቻመቻ አለ፣ ትራንስፖርት ኮስት አለ፣ ካሜራ ጊራ አለ፣ የሚለፉ ከካሜራ ጀርባ በጣም ብዙ ሰዎች አሉ ምናምን። ምን ተሰማችሁ? 3 ሰዓት ሙሉ ተቀምጠህ 3 ሰዓት ሙሉ ድሬኒንግ በቃ ላይት ምናምን ማለት ነው። በጣም ድሬኒንግ ነው። ስንወጣ እኮ ዝለን ምናምን ስንወጣ እንደዛ ምናምን አልፈን አይተላለፍ ሲል ኦብቪየስሊ ገስትን ሪስፔክት ማድረግ አለብህ። ባይዘይ ይቆረጥልኝም ይጥፋልኝም ካለ ምን ታረጋለሽ? ይቆረጥልኝ ኢትስ ኦኬ። ሙሉ በሙሉ አይተላለፍም። ከባድ ይደብራል እኮ በጣም ነው የደበረን። ወይም ደግሞ እኔ የምር ማምነው በምንድነው የዛን የነበረውን ኤፒሶድ ፋይናንሻል ኤክስፔንስ ከቨር ማድረግ አለበት። ዝም ብሏችሁ ደልቱልኝ ማለት አትሺ። ታይሙን ይቅር ቁጭ ብላችሁ የተበላችሁትን 3 ሰዓት 4 ሰዓት 5 ሰዓት ሃፍ ዴይ ሉዝ ማድረግ በጣም ትልቅ ነገር ነው። ራሱ አይደለም ስንት ሰዓት ነው ቀርጸን የጨረስነው? ሌሊት ምናምን ቀርጸን ጨርሰን ብቻ በጣም ይደብራል። የሱቅ ስልክ ይጮህች በጣም ብዙ ተግዳሮቶች ያጋጠሙት ነው ይሄ ፖድካስት። በጣም የማን ነው? የኔ ነው። የቢዝነስ ስልክ እየጮህች አላሳያቸው። ይህ ስልክ ጤና ይስጥልኝ ታታስ ትላለች እየተመለከታችሁ ባህል ፖድካስት ላይ እግዚአብሔር ያሳያችሁ። ተደውሎ ነው ሰይፈ ነው አታሽ ከዛ ምናምን ዘጋውበት። ጤና ይስጥልኝ ታታስ ትላለች። ምንድን ነው? እሺ ሳይለንት ለምን እዚያ አታወሪም እንዴ? ስልክ ቪዲዮ እኮ ልንቀርጸው ያለው እዚሁ ቅረጪው፣ እዚሁ ቅረጪው። ደውይለትና ማሂ ዛሬ ቲክቶክ ላይ እየደወለች ፕራንክ እያደረገቻቸው ነበር እና አሁን ፕራንክ ልታረገው ሰይፈን ነው እንግዲህ። አምጣው በቃ ስፒከር ላይ አድርጊው። ሄሎ አቤት። ሰይፈ ደህና ነህ? ሄሎ አሎ ማን ልበል? ከጓደኛ ነው ስልክህን ያገኘሁት። በጣም አድናቂ ነኝ ሰይፈ። በዚህ አጋጣሚ እሱን ልነግርህ እፈልጋለሁ። ለስራ ጉዳይ ፈልጌ ነበረ። እሺ። የፀጉር ቤት ፕሮሞሽን ነበረ። ሄሎ አቤት። የፀጉር ቤት ፕሮሞሽን ነበረኝ። ካጠገቡም እንደ ካፌ ነገር አለው። ላይክ አዲስ የመጡት አይ ዶንት ኖ ካያቸው የውጭ ሀገር ስታይል ካፌ ስላሽ ፀጉር ቤት ነገር ማለት ነው። እና
በጣም የሚገርምህ ከቤንጂ ጋር ያረከውን ቪዲዮ አይቼ በጣም ደስ ብለኸኝ ነው። እኔ ከጀርመን ነው የመጣሁት እና ወደ ቡልቡላ አካባቢ ነው የከፈትኩት ጸጉር ቤቱን እና ሂውመር ደስ ስላለኝ ላይክ እንደ ስኪት ነገር አድርገህ እንድትሰራልኝ ነበር ያሰብኩት። እሺ አሁን ሰሞኑን ማስታወቂያ እየሰራሁ አይደለም። አመሰግናለሁ። ለምን? በጣም እኮ ሂውመር ደስ ይላል። አንበሳ ሰይፈ ማን በል? እኔ ትዕግስት እባላለሁ። ከጀርመን ሀገር ነው የመጣሁት። ከሶሻል ሚዲያ ላይ ነው ያየሁት እንዳልኩ የቤንጂ ላይ ማለት ነው። እሺ እና ለምንድን ነው ፕሮሞሽን አሁን የማትሰራው አንተ? አይ በቃ ምን ያደርግልኛል ብዬ ነው። ጀርመንኛ ነው የምትችይው ማለት ነው? እችላለሁ። ኦኬ የጀርመን ቋንቋ ምንድን ነው? ዳች ምንድን ነው የሚባለው? ዳች ሄሎ። አቤት አቤት። ዳች ነው የሚባለው። ስንት ጊዜ ሆነሽ ከተመለሽ? አሁን አይ ቲንክ 6ኛ ወር ሆነኝ። አሪፍ። ሌላ ነገር ነው እንደ ፈለከው? እኔ እኮ ፕሮሞሽን ነው የፈለኩት። አንተ ሪሌሽንሺፕ ነው እንደ ፈለከው? ኦኬ እኔ ትዕግስት እባላለሁ። በዛ አጋጣሚ ሳልነግረህ ቤንጂ ላይ ነው ያየሁት አላልኩህም? እህቴ አይታህ በጣም ነበር የወደደች። እንዴት ነው ሚስት አለህ እንዴ? ሚስት አለኝ። አለህ? እንዴ ደስተኛ ነህ በትዳርህ? ኧረ እባክሽ እባክሽ። እንዴ ማን ልበል? ትዕግስት እባላለሁ። እሺ በቃ እንግዲህ ምን ይደረጋል? ፍቃደኛ ነህ ከእህቴ ጋር ለመሆን? አይ እንደዛ ሳይሆን ገንዘብ ምን ትከፍላለች? እና ገንዘብ አትፈልግም እንዴ? አልፈልግም። እኔ እኮ ሳይክ ትንሽ አመዳም ስለሆንክ ገንዘብ ጸጉርም ስለሌለህ ከፈለክ ብዬ ነው እንጂ ኢትስ ኦኬ። እንደዚህ ብዙ መረዳት አፈልግም ማለት ነው። እንደዚህ ችጋራም ሆነ ነው መቀጠል የምፈልገው። ምን ላድርግ ብለሽ ነው? ኦኬ በቃ ከችግር ጋር ትቅፍቅፍ ብላችሁ መኖር ትችላል። በጣም አደንቅሃለሁ። አመሰግናለሁ። እህቴ ካጠገቤ ያለች ታዋራታለህ እንዴ? እሺ እሷን ነች ትከፍላለች። ሪሌሽን ትፈልጋለች ያልከው? ሰላም ሰይፈ፣ ስንት ነው በአንድ ቀን? ሰይፍሻ ሶፊና ማሂ ነን ከአይጨዋታ ነው የምንደውልልሽ። ሁለት ቀን የፈጀብኝ ይህ ፍራንክ ለማዘጋጀት ማለት this is the best part. this is the best part. አንተ ከጀርመን የመጣች ልበላ። ለማንኛውም ማለት ነው እንትኑን ዋጋሽን በፓኬጅ በቴሌግራም ላኪልኝ። ከችግር ጋር ቅፍቅፍ ብላችሁ ታይሽ አለሁልሽ ማንዬ። አሾይና ነው ባለፈው ጠፋ እኮ በእናትህ። በሌትን ወሬ ትቀጥላለህ። አይ ጨዋታውን እየቀረጽን ነው። ይህን ነገር ግን እንደ ሲሪየስ ቀጥለዋለሁ። እግዚአብሔር ያበደ በጣም አንደኛ ነገር ሰይፈ ስወጣ እደውልልሃለሁ። አንደኛ ነገር ድምፅሽ ኮምፕሊትሊ ዲፍረንት ነው። አክቲንግ ላይ እንዴት ነኝ ጋይስ? ኮምፕሊትሊ ድምጿት። ከዛ ሁለተኛ ነገር ደግሞ ኦን ዘ ስፖት የምትቀባጥሪያቸው ነገር ያበዱ ናቸው። ስልኩንን ሄሎ ስወጣ እደውልልሃለሁ።
ከዚህ በኋላ አይ ጨዋታ ላይ መታችሁ የምትቀርቡ ሰዎች ስልካችሁን ስዊች ኦፍ አድርጋችሁ እንትን የምትሉት እንዴ እኔ እንደ አይዲያ ደግሞ አንድ ሌላ አዲስ ነገር ማለት ነው ፕሪቪየስ ገስቶቻችን ለምን አናማም እሺ እቺ ሊዩና ማይ የሚባሉት ልጆች ግን አይገርሙሽም በጣም የሚገርሙት በጣም አንቺ ደግሞ ኔክስት ካማሻለሽ ከማጋ እኔ እንጃ ከዚህ ቀርበው ገስት ሰይፈ 25000 ሰብስክራይበር ሲደርስ ቡዝ ምናምን ይዤ እመጣለሁ ምናምን ያ በደ ኤፒሶድ ይኖረናል ሎንገር ኤፒሶድ ምናምን ሙዝ ይዞ ሊመጣ ነው ያው ድራፍት በሃይላንድ ምናምን ይዞ ይመጣ ነው ላስቲኩ በተላጠ ሃይላንድ ምናምን ያው ታውቂው የለ ኧረ በስመ አብ ሰንጋተራ ልጆች ጋር ምናምን የሚውለው ደው አንተ ምን ይኸውላችሁ እንግዲህ ዲስትራክትድ ሆነን እንግዲህ በጣም ይቅርታ በእናታችሁ ረሳሁት ሌትስ ኪፕ ኢት ኦን ትራክ ከጀርባ ናቲ የሚባል ሴግመንታችንን በስነ ስርዓት ቅርጽ የሚያስይዝልን ሰው አለ ምንድን ነው ቀጣይ ቶፒካችን ሃይስኩል ምን አላት ምን አለ ተማርሽው ሃይስኩል ማጂክ ባለፈው ለታ የሆነ እንትን አግኝተሽ ነበር አይደል ቤት ውስጥ ፋሚሊ ጋር ሄደሽ ዩርቡኬ ማን ነው አብሮሽ የተማረው እንትና አብሮሽ ተማርላ አቤል አሜሪካን ሀገር ሄደው እንደው እኛን እንኳን ማስወጣት ያቅታል ምናምን ብለው የሚለምኑት ይሁን ዚማ እናንተ የሱና የኔ በጣም ታላቃችሁ እና ይመስለኝ ነበር አቤል አይደለም ልጅ ነው ኢዝ ያንግ ማለት ነው ኢዝ ያንግ ዩር ያንግ ቱ ያ why are you laughing I'm not laughing are you age shaming me እኔ እኮ ታላቅሽ ነኝ እኮ ታዲያ age shame ያረከኝ እሺ አሁን በስነ ስርዓት ገስቶችሽን እንትን የምትይ ከሆነ እኔ አሁን ስንት አመቴ ነው 34 በቃ ዝም ብለው ነው የሚያስለፈልፉን አሁን ወቸውር ላይ ያወራሁትን እንደዛ ልቤን የውስጤን ፖር አድርጌ ረስታችሁታል ማለት ነው እንዴ በጣም ኢምፖርታንት ነኝ ብለ እሺ ኢምፖርታንት 34 ልከር ነው 35 አሁን ማርች ላይ ነው ማከብረው በአንድ አመት ነው የተሳሳትኩት ግን ታላቅሽ ነኝ ባይተው ያ እና ምንም ኤጅ ሼሚንግ ምናምን ብሎ ነገር የለውም ቡናችሁን እየጠጣችሁ ጋይስ ልንደበደብ ነበር ባይተው ዛሬ ነገ ልደት ነው ነገ ነው ልደት ሰኞ ነው ልደት ባይዘው ያውቄ ነው እንዳላወቀ አክት ያደረኩት ጊፍት ይዤ ልመጥቻለሁ እስቲ የት ነው ያለው ጊፍት ቦርሴ ውስጥ ነው እስቲ are you serious ያ bring it ለምንድን ነው ይዘሽ የመጣሽው ልደቴ መሆኑን አውቀሽ there is no way ይሄ አይሰር እቺ ልጅማ የሆነ ነገር ሙድ የምትይዝብኝ ከሆነ አይሰር ኦፌንድድ ነው የምሆነው አሁን ልቤ ኤክስፔክቴሽን ሃይ ሆኗል የጥፍር ፓኬጅ እንዳሰጪኝ አሁን ሰጥ ጊፍት ለማንም አልሰጠሁትም በጣም ይቡታላል ሰዎች አረ ማለት ዳር ነኝ እሺ ፈሮሽ ያው እሺ ወይስ ፒንክ እንደሆነ አላወቅኩም ነበር ጫፉ ላይ ደግሞ ፕሮቴክሽን አለው የሚታያችሁ እኮ ፕሮቴክሽን ቦርሴ ውስጥ ያለው የራሴን ስክሪፕቶ ነው የሰጠው ሴንሴሽን ጫፉ ላይ ያለው አውልቃ እንዳለ እንደነበር አላውቅም ነበር ግን እንደ ማስታወሻ ይኸው እዚህ ውስጥ እናስቀምጣታለን ከዛሬ ጀምሮ የምር የማሂ የሰጠችን መጽሐፍ ስገዛ ጊፍት ከዚህ በኋላ የምትመጡ ሰዎች የጊፍት ቦርድ እናዘጋጅና እዚህ ጋር እናንጠለጥላለን ጊፍት ይዛችሁ መምጣት ትችላላችሁ እኔም ጊፍት ይዤልሽ መጥቻለሁ እውነት እሺ አሁን እንሰጣጥ አምጣልኝ እዛ ጋር የምርህን ነው ደም ያይክስ ተዋርሽ እንዴት ነው ግን ወርውርልኝ ሁለተኛ እኔ ደግሞ የዛሬ አመት ከምናምን ወቸው ጉድ ላይ ቀረብኩኝ ጊዜ የሚያቃጥል ኑድል ሰጣኝ ነበርና የሚያቃጥል ኑድል ቻሌንጅ አስጀምራ 400,000 ሰብስክራይበር ከገባ የእናንተን ሰብስክራይበር ዱባይ ይዛችሁ አልገባም አይደል አልገባ የእነሱን ሰብስክራይበር ዱባይ ይዘው እንዲሄዱ ምናምን ኢንካሬጅ እያደረግን እኔ ግን እንዳንቺ አይደለው የሚያቃጥል ነገር አልሰጥሽም ከታይላንድ ኑድልስ ይዤ ላትመጥቻለሁ ጾም እንዳለውና እንደሌለው ምናምን አንብበሽ ተመቻችሁና በጣም ቴንክ ዩ በእናትህ ወንደ ላጤ ኑድልስ ነው የሚበላው የሚያቃጥል ነው ሴት ላጤ ሎብስተር ፍሌቨር ነው በጣም ቡጂ እንዴ ቡጂ ሎብስተር ነው ቴንክ ዩ ጨዋታችን ፒንክ ስኪን ትይዛል ለማንኛውም ቺርስ አመሰግናለሁ በርዝዴይ ቱ ዩ ቴንክ ዩ ጋሽ more blessings on blessings more blessings on blessings
እሺ ትምህርት ላይ እንዴት ነበር? ሃይ ስኩል ይገርማል። ለዚህ ይገርማል ምናምን ቢልም ያ ብዙም ትምህርት ላይ ቀድ ስለማይታወቅ የሚደብርሽ ክላስ ምንድን ነው? ማትስ ነይ ግቢለት። እኔ ማትስ አልወድም። በገንዘብ ራሱ እንደዚህ ብለን ኢንካሬጅ ማድረግ አንፈልግም። ወጣቱን ስሩ፣ እኛ ይደከምንበት። አይ እኔ አይኑ ወራውስ ግዳት ምን ላይ ጎበዝ እንደሆንኩ ምን ላይ ጎበዝ እንዳልኩ አውቃለሁ። ጀነራሊ አርት ትምህርቶች ላይ ጂኦግራፊ፣ ሂስትሪ እኔም እንደዛ ነበር። ምናምን ሲቪክስ እንኳን እሺ አርት ፎከስ ቢዝነስ ማኔጅመንት ኢኮኖሚክስ ምናምን ላይ ጎበዝ ነበርኩ። ኢኮኖሚክስ ነው ቁጥር አለው ግን የሚሸመደዱ ትምህርቶች ላይ ጎበዝ ነበርኩኝ። በቃ ኮንሰፕት እንዴት ሜዲካል ትምህርት ቤት ውስጥ አልገባሽም? ሜዲካል ሜዲሲን ነገር ላይ ሽምደዳ ጎበዝ ከሆንሽ ኧረ እኔ ደም ምናምን ሐኪም ቤት ይኸውልህ ዛሬ ጥርሴን ለምታጠብ ሂጅ ፓኒክ አታክ ይዞኝ ቅድም እያየሁኝ ነበር። መረጋጋት አቅቶኝ በቃ ጥሩ ዶክተር እንደ ፔሸንት መሄድ አትችይም? ትራማ አለብኝ አልወድም። ምንድን ነው ትራማሽ? ሐኪም ቤት ሂጅ የሆነ ጊዜ እንትን አይቻለሁ። ተሳስቼ በር ስከፍት ሬሳ ክፍል ገባሁ። ማርያም ወንድ ሴት እንዴ እንደዚህ እንደሞር ተሸፍኖ አላየሽውም በአካል ሬሳውን እንዴ? አረ እንደዚህ እኮ ኖርማል። እኔ አልወድም በቃ የምር ስሜል ኦፍ ኢት ራሱ እንትን ይለኝ ያን ትራማ ቢቀስ ስሜል ኦፍ ኢት ማለት የሆስፒታል ሽታ አለ። እኔ ደግሞ የሬሳ ሽታ መስሎኝ ነው። ሆስፒታል ሽታ ማለት ይሄ እንጂ የሆነ ዲስቲንክቲቭ የሆነ ክሊን የሆነ ስሜል እንደ ማጽጃ ነገር ነው መሰለኝ። እሱ ነገር ዲቶሉ ነው። ዲቶል ነገር በጣም መጥፎ ነው። ጤናሽን ታዲያ ትንከባከቢያለሽ ነው? ትንዘላዘያለሽ? ስፖርት ሰሪያለሽ? ስፖርት አልሰራም ከድሮም ጀምሮ። አራው ድሮ እኮ እቺን ነበር እኔ ማክለው። የሆነ ቪዲዮ ደግሞ አታጠፊያቸውን ቪዲዮዎችን ደግሞ ቲክቶክም ላይ አይቼ ነበረ። የድሮ ቪዲዮዎች መጥተው እየጨፈራችሁ ከእነ እንትና ጋር ፎር ዘ ሎንግስት ታይም አንደርዌት ሎሊፖፕ ነው የምትመስለው። በቃ ቀጭን ነበረች። ባይ ዘ ወይ አሁን ኩፋ ብለሻል። ሮልስ አሪፍ ነው። አሁን ጸዴ ነው። 39 ኪሎ ነበርኩ ለረጅም ጊዜ። አሁን ነው የወፈርኩት። ከም በኋላ ነው ከወቸው ጉድ በኋላ ነው የሞፈር ጀመረ አይደለም? ዊዝን ዘ ላስት 6 months አይሆንም? 6 months 6 ወር የምርሽ ነው ፕሬግናንት ከዛ ነው የሚመስለው። ና ፕሬግናንት አይስዌር። አሁን የዘንድሮ ወጣት እኮ ብልጥ ነው። ቀርበን ነው ሁሉ ነገር ፕላን የምናደርገው በፕሬግናንሲ ምናምን ነው። አይ በጣም ብዙ ሰዎች ሲከራከሩ ነበር። የሆነ የሚያውቁት ነገር አለ መሰለኝ። እኔ ባይ ዘ ወይ ቀድሜ አውቀው ነበር። አውቀዋለሁ ከእናንተ ቀድሜ ምኑን በሆን ኖሮ ባልሽን። ስለዚህ ይሄ የፕሬግናንሲ ጋብቻ እንደዛ መስሏቸው ነው አይደል? አይ ቲንክ እንደዛ መሰለኝ። ስወፍር ምናምን ወዲያው እንደዛ መሰላቸው መሰለኝ። ግን እኮ የፕሬግናንሲ አወፋፈር ይለያል። ፊቴ ባንዴ ወፈረ። እኔ ደግሞ ምንድነው በጣም ይስማማኛል። ማይ ስታረግ እስቲ ምን እንደምትመስል እስቲ እኔ እንጃ በኤአይ ነገር ምናምን አሳዩን እስቲ። አፍንጫሽ ምናምን ነገር ስፓጌቲ ነው የሚሆነው። ምግብ ይስማማኛል በጣም። ጾም ሲዝን በጣም ይስማማኛል። ለዛ ነው ጾም ሲዝን ፋስቲንግ 2 ወር ማለት ነው። የጾም ምግብ ነው የወፈርሽው እኮ ቆይቷል እኮ አይደል እንዴ? አዎ ግን አሁን እቺን የዚችን ትንሽ ወር ደግሞ ከኢንጌጅመንቱ ራሱ በኋላ ብታይኝ በጣም ነው የፈርኩት። በቃ ሐሳብ የለብሽማ ከዛም በኋላ አይምሮ ረፍትና ዝም ብሎ መብላት ያበደ ነው። ኩክ ታደርጊያለሽ ለራስሽ? አዎ በስነ ስርዓት ሁሉንም አይነት ምግብ። ያ እንትን ብዙ አልችልም። ሁሉ ጊዜ የሆነ በባሊ ምናምን ወጥ ካለ የሆነ ቦታ ተልኮልሽ ምናምን ነው ምን አንድ ቀን የሰራሽው ነገር አይተናነቅ። ዶሮ አልችልም። ኩኪንግ ቪዲዮ ለምንድን ነው የማትሰሪው? ወይኔ በቀደም ሰርቼ እየሰደቡኝ ነበረ። ሽሮ አሰራር የራሴን ሽሮ አሰራር አይቼዋለሁ። የሆነ ኪችን ውስጥ ነገር ሆነሽ ቆመሽ ምናምን እኔ ቲማቲምና ሽንኩርት ጨምርም ሽሮ ላይ ትጨምራለህ አንተ? እንደ እንትኑ ዲፔንድ ያደርጋል። አንቺ አሁን የምትሰሪው የትግራይ ሽሮ የሚባል አለ። ውሃ ዘይት ምናምን ሙሉ ባልትናው ላይ ነው የሚያልቀው እኮ ሽንኩርቱም ነጭ ሽንኩርቱም ሁሉም ነገር ባልትናው ሽሮ ላይ ማለት ነው። ውሃውን አፍልቶ ሽሮ መጨመር። እንደዚህ ኑድልስ የለመደች ልጅ ነች። ገባችሁ? ኢንስታንት ኑድልስ ኢንስታንት ሽሮ አመጣች ማለት ነው። በጣም ብዙ ይሰራዋል። ባይዘው አታውቁትም? ይሰራዋል። እኔ አውቀዋለሁ። በመጥበሻም ምናምን ይሰራል። ያበደች ሽሮ ነች ማለት ነው። በጣም እንደዛ ቪዲዮ ሰርቼ ኩኪንግ ቪዲዮ ነው ብዙ። እንግዲህ ያው ቲክቶክ ወርልድ እና የዩቲዩብ ወርልድ ይለያያል። የዩቲዩብ ወርልድ ደግሞ የምትሉትን እንግዲህ እንሰማለን ከስር። ባይ ዘ ዌይ በጣም 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 የምትገርሙ ሰዎች ናቸው። በዚህ አጋጣሚ መናገር የምፈልገው የእኛን ሰብስክራይብ ያደረጉ ተመልካቾቻችን 8,000 ሰብስክራይበር ልገባ ነው። 8,000 ነው በሁለት በኢንትሮ 7,000 ገብቻለሁ። እንዴ አመሰግናለን። በጣም እና እንትናቸውም የሆነ በቃ ኮንስትራክቲቭ የሆነ ነው እንትናቸው ራሱ ኢቭን የሆነ ነገር ቢናገሩሽ ራሱ የሆነ ነገር እንድታሻሺ ምናምን እንጂ እንደ ቲክቶክ አይደለም። ዩቲዩብ ኮሚኒቲ ኢዝ አሜዚንግ። በጣም ዩቲዩብ በጣም ጎበዞች ናቸው።
የሆነ ሰዓት ላይ ሙሉ በሙሉ ወደ ዩቲዩብ የምንከረበት ይመስለናል ቀስ ብለን እውነት ልዩም እያለች ነበር ወደ ዩቲዩብ የሆነ ሰዓት ላይ የሆነ በስነ ስርዓት እንትን ብለሽበት ዩቲዩብ ላይ በደንብ መስራት ይሻላል ዩቲዩብ ኮሚኒቲ is amazing በጣም ሰውን በጣም ኢንካሬጅ ያደርግሻል እንድትሰሪ ሞር አስትሬሊ ጉድ እሺ ስለዚህ ስለ ሃይስኩል መናገር አትፈልጊም ከዚህ በላይ ስለ ሃይስኩል ምን አወራው እኮ ስለ ሽሮ አወራች ስለ ሃይስኩል ስጠይቃ ምንድነው ስለ ሃይስኩል በቃ ይርቡክ ላይ አየሁት ይርቡክ ላይ ጻፍኩትን ነገር አይቷል 10 years later ምናምን የሚለው you always wanted to be እንደዚህ አይነት ቦታ ላይ አይደል አሁን ያለሽበት ቦታ ላይ አይ እኔና ቤት በፊት የነበረችው ጩጫዋ ማሂ ምናምን ያቺ ሎሊፖፕ ቀጫጫዋ ማሂ ምናምን ታይሽ ደስ ነው የሚላት አዎ በጣም ብዙ ጊዜ ለኢንተርቪው ትሬን አድርጋለች ራሷ የሚገርም ነው by the way how long have like እንደዚህ ብቻሽን ምናምን ለረጅም ጊዜ እንደዚህ የኖርሽው ለምን ያህል ጊዜ ነው ኢንዲፔንደንት ሆነሽ ጩጫዋ ማሂን የሚያኮራው ከኮቪድ ጀምሮ ከኮቪድ በፊት ከግቢ ወተሻል ከዛ ራስሽን ሙሉ በሙሉ ሰፖርት አድርገሽ ትኖሪ ነበር ሬንት እየከፈልሽ ፐርሰናል ኤክስፔንስሽን ከበር አድርገሽ ምን ይገቢላት ሰው ቤት መጀመሪያ ተከራይቼ የገባሁት የሰው ግቢ ነው ወይዘይ ሰው ግቢ ውስጥ ከጀርባ ማለት ነው የሆነ ፎቅ ቤት ነው ከፊት ላይ አሁን የሆነ ባልሽ ወይ ቦይፍሬንድሽ ምናምን እንደዚህ ላቅበጥሽ የሚል ነገር ምናምን ቢመጣ ምናምን እንደዚህ ረጅም ዓመት ራስሽን ኢንዲፔንደንት ሆነሽ ኖረሽ ምናምን እንግዳ ነው የሚሆንብሽ ወይስ ዩሮክ ቢያቀብጠኝ አልጠላም ግን እንትን ትሆናለህ ከትንሽ ጊዜ በኋላ የሆነ something to like to work towards ነገር ምን የሚባለው ጎል እንዴት ነው የሆነ ነገር ሴት አድርገሽ የሚያጓጓሽ ኤክሳይት የሚያደርግሽ ታርጌት ከሌለሽ ዝም ብሎ ህይወት ነው የሚሆንብሽ ቁጭ ብለህ actually ማን ይጠላል ኢንዲፔንደንት ሴት በጣም ከባድ ነች ይባላል ይባላል ገባሽ you can't bullshitter ማዋሻት አይቻልም ማጭበርበር አትችይም ምንም አትችይም በቃ ትክክለኛ ወርዟን ታውቃለች ምናምን ነው ግን at the same time ከባድ ነው ባይዘው ብቻ ነው እኔ አመላቨር በጣም አመላቨር ማለት አመላቨር ስለው ኢንዲፔንደንት አፍቃሪ ነገር ነሽ አጥፋሽ ማረም በፊልም ምናምን ታለቅሻለሽ በሮማንስ ፊልም ምናምን ነበርው በቃ እንደዚህ not anymore ማይኳን ትንሽ ከፍ አድርገሽ not anymore though አሁን ሪያሊቲ እና ፋንታሲ ለይቼ ማክሰው ነኝ ድሮ ግን ነው አፍቃሪ ነገር ነኝ ስትያው ለምሳሌ ብቻ ሰዎች ኢንዲፔንደንት ኮንክ እንትን ይመስላቸዋል በጣም ታፍ ወረኔ ራሴ ሜቢ አይ ሁላችሁም ከሁሉም ቦታ ስትነካኩ ግራ ገብቶኝ ነው ታፋ ነገር ነው እዚህ ጋር የነበረችው በጣም አሪፍ ቶፒክ ነበር ነው እየቀረጸ ነው እሺ በጣም ታፍ ኤክስቴሪየር ስላለኝ ወይም በጣም ሲሪየስ ስለምመስል እንትን መስላችኋል እንዴት ነው ከባድ ነው መስላችሁ አማርኛውን መናገራትሽም እንዴ አይደለም እንዴት ብዬ ይሄንን ወደ የማሰል ያለበኝ ነው ኤክስፕረስ ዩርሰልፍ ሲል ኢትስ ኦኬ ኤሲ አለ እንትን በጣም በቃ አፍቃሪ ያሉንኩኝ በጣም ታፋውን አንተ እንዳልከው ኢንዲፔንደንት ከሆነች በጣም እንትናት ምናምን እኔም ስፔሻሊ ደግሞ በደንብ በቃ ላንቺ ስለማይ አቴንሽን እየሰጠውኝ ያየውኝ እንግዲህ በመንገናኝበትም ሰዓት ሶሻል ሚዲያ ላይ ባለው አፒራንስ ምናምን ነገር ስላንቺ ያየሁት ነገር እንዲ ታፍነስ ምናምን እንደው ምንም ኦልዌይስ ሃፒ always the same constant የሆነ ሙድ ያላት ልጅ እግዚአብሔርን እንደዚህ አይነት ነገር ነው ይሄ ሙድ ስዊንግ ምናምን ነገር እንደውም ትንሽ ሰሞን ተንቦጫጭሽብኝ ስትመፋረቂብኝ ከዛ ውጪ ግን በጣም ሪስፔክትፉል ኢሞሽናሊቲዎች የመጡብኝ ባይዘው ማልቀስ ምናምን ራሱ የሚለውን ኮንሰፕት ያወቅኩት ያምርሽ ነው ተንቦጫጭልሽ ሰሞኑ ከዛ ውጪ ግን ኮንስታንት የሆነ ይሄ ሙድ ስዊንግ የሌላት ምናምን አይነት ሰው ነች እና ከድሮ ጀምሮ እንደዛ ነበርሽ ኧረ በጣም ድሮ አክራፊ ነበርኩ ሃይ ስኩል እያለሁ የምታወቀው ላከቲ ነበር ወይኔ ጃላቅ ባይ ዘ ዌይ ኢነርጂን የማይረብሸኝ ሰው ከሆነ አንተ አሁን ምን አይነት ሙድ ስዊንግ ካንተ ጋር ሊፈጠር ይችላል በጣም ሰላማዊ ሰውና ያለ ሰው ጋር ኮኤግዚስት ያደርግሽ እኮ ብቻ ላይሆን ይችላል እኮ ብቻሽንም ሆነሽ አንቺ ነው ቼንሶንማ ያለው ደስታ ቀደም የሆነ ፎቶ ታነሳለች ቲክቶክ ራንደም ድምጽ ይሰጣታል ትዝናናዋለች አይገልጸውም እሺ ማለት ሆዷን እስኪያማት ነው የምትስቀው ማርያም አቦታ አድላ ምናምን እያልኩ የሆነ ቦታ ቃልን ገዛ ሄድን ተሰድበን ወጣን ትስቃለች በሱ እኔ ተናድጃለሁ ተሰድበን ወጣን እግዚአብሔር እሷ ፎቶ ታነሳና ራሷን ምንድነው ይመጣልሽ ድምጽ ያንራል ብዙ አይነት ድምጽ ነው የሚመጣው ዩዥሊ በቃ እኔ ኦቨርቲንከር ነኝ በጣም ብዙ ነገሮች ያሳስቡኛል ማታ ስተኛ ነው ማቀው እኔ ኦቨርቲንከር ነኝ በጣም እኮ ታዲያ ብቻሽን ስትኖሪ እኮ ያልኩሽ እኮ እሱን እኮ ነው ስትኖሪ ልቀን ማለት I have the best time of my life the best time ምሴን ሰራለው በላለው ምሴን እየበላው በጣም ያበደ ትሩ ክራይም ከፍታለው ቡና ይነጥዳለው ከሰሌና እየይዝና እጣኔ እየጨሱ እያደረኩ ቡና እየጠጣው በቃ ፎከስድ እሺ
የሚገርም ጊዜ ከዛ ተኛለሁ ከዛ ነባለሁ ከፈለኩ ምንም what more do you need ሰላም ማታ ላይ enjoying your rent ቀን ምትከፊውን ማታ ብቻ ስትገቢበት ግን አያናድም የቤት ኪራይ በጣም ነው የሚያናደው ነው በቀደም እየቆለፍኩት ማለት ነው አድሬ እኮ አላውቅም ምንድነው ለምን ነው የምገፍለው እያልኩ ነበር ስትውልበት ግን you enjoy it ከዛ ነው ይሄ ከውጪ የሚመጣ ኖይዝ ኢነርጂ ምናምን የለም የሚደብር ሰዓት ከውጪ የመጣ ኔጌቲቭ ነገር ሲኖር ነው አይ ስትወጣ ነው የሚረብሽ ሰው ያለው ስትወጣ ኢነርጂ መጣው ማን ነው የሚመጣው ነው ቤቴ ማን ነው ይደውሉብሻል ስልክ ዶንት ዲስተርብ ላይ እኮ ነው እኮ አዎ በጣም ብዙ ጊዜ መልሰሽ ነው የምትደውይው ሰላም ወይ እንትን ውስጥ ዞን ውስጥ ነው ማለት እና ቺን ሰላምሽን ፕሮቴክት አድርጊያለሽ ቤት ስትሆኚ at all costs the only person የሚረብሽኝ የራሴ አይምሮ ነው የራስሽ አይምሮ አጣሽ ትጨቃጨቃላችሁ ይድና ያተነተ ማታ ስተኛ ምናምን አይረብሽም ኮንቨርሴሽን አይ ይሄ እንትን ካልሆንኩኝ በስተቀር ኢንቶክሲኬትድ ካልሆንኩኝ በስተቀር ኦኬ እኔ በጣም ነው የሚረብሸኝ ኦቨርቲንኪንግ የዛሬ 3 አመት ያደረግ ነው ወይኔ ቅድም ባለ ሱቁን ግን ጨብጫለሁ እንዴ አልጨበጥኩትም ከዛ ደግሞ እንትና ምናምን ይሄ በጣም ቀላል ነገር እኮ ነው ሰልፍ ከራስሽ ጋር ስታወሪ አንዳንድ ጊዜ ፊልተር የለውም ራስሽን ሲወቅሰው በጣም ከባድ ነው ማለት አይሳሳልሽም እኔ አሁን አንቺን ቦክሰሽ ቢሆነ ነገር ስሜትሽን እንዳልጎዳው ሳሳለሁ አንቺ ራስሽን ስትወቅሺና ራስሽን ህሊናሽ ጋር ስትነጋገሪ በጣም ከባድ ነው ሲሪየስ ነገር ነው የምትነጋገሪው እንትናን ጨብጫለሁ አልጨበጥኩትም አይደለም እኔ ራሴን ሳናግር አቢዩዝ ነው ማረጋው ራሴ ኤግዛክትሊ በሱ ይነሳና ማያቆም ቶቶፍ እንትን ላይ በቃ 7 ሰዓት ይሆናል እንደዛ ሳስብ በጸለይ ምናምን ግን አሪፍ ነገር ያለው ይመስለኛል ምንም እምነት መኑ እኔ ሁሉ ጊዜ እንትን የምለው ነገር የአይምሮ ሰላምና ጤና አንስተን ብሎ መጸለይ ነው የመሰለ ነገር የለም የሚያምርቁም ነገር በእውነት I always do that በጣም I'm very proud ብዙም በሃይማኖቴ ጠንካራ አይደለሁም ግን ምን እንደሆነ ልንገርህ so the downside of living alone ፈራለሁ ጨለማ ሳይሆን በቃ ሴፍ ነኝ ወይ ኮሽ ባለ ቁጥር ድግላለሁ አለርት ነኝ ስንት አመት the past 5 years ከወጣው ቀን ጀምሮ ሴፍነት አይሰማኝም እሱም እንትን ፋክተር ነው ላለመተኛቴና ለአይምሮ እንትኔ ማለት ነው ስልክ በቀደማ ከትላንት ወደ የረበሸኝ ነገር ስልክ እንደዚህ ፌስ አፕ አይደለ በራና ቤቱ ብርሃን ሆነ ቃወጥ ኮርነር ላይ ቆመ ሰው ማለት ነው ገባ እንደዚህ አይነት ነገሮች እና ደግሞ የሆነ ጊዜ የሆነ ሰው ከፍቶብኝ ገብቷል መኪና ይከፈትባታል ቤትም ተከፍቶብሻል ዛሬው ስክሬ ነው ተኝቼ ማለት ነው ሰው ግቢ በመኖር ጊዜ ያልኩ ጊዜ ማለት ነው የሆነ ልጅ ጠጥቶ ለካ አንኳክቶ አልከፍት ብሎ ቤት ስቶት ነው ራሱ ቤት ነው ረዛው ቤት ነው ከዛ በአጥር ገባ ጥቁር በጥቁር ነው የለበሰው ልጁ ጥቁር ነው ከዛ አፈር አዋራ ነው እንደዚህ ከአጥሩ የዘለለበት ማለት ነው ከዛ እንደዚህ ሲያንኳኳ ነው ካጠገብ ያለው ቤት ትቶ እኔ ጋር መጣና እንደዚህ ክፍት ሲያደርገው ማለት ነው በኢየሱስ እንዴት እንደተነሳው እኔ አላውቀውም በቃ ሳይው ጥሩ ሰውዬ አፈር የለበሰ ነው አንቺ ነሽ የጮሽው ይውሸታል ማሚያ ታየረ ነው ሰከን እሱስ እንደነገጠ አፍ የሚወጣው ድምጽ ብቻ ነው ልጁ ሶሪ ምናምን እያለ ነው እሱ እኔ ብቻሽን ነበርሽ ይሄ ሴት ልጅ አፈሳ ታውቃለህ ልብስን እንደዚህ ደረታችሁ መጮ ከበደሽ ድምጽሽ ከዳሽ ይሄ ቆይቷል እንደወጣው አካባቢ ማለት ነው ከዛ በቃ ሄደ ልጁ ምንም አልመሰለ how you know like ዝም ብለሽ በሩ እንደዚህ ገርበባር ዘግቻለሁ አልቆለፍኩትም you know like one of those things ፊልም እያየህና እንዲጋደም ብለህ እንቅልፍ መታመሻው እኛ ግቢ ሰው የለም አንድ ተከራይ ብቻ ነው ሶ ለካ በዛው እንትን ብሎኝ በቃ ከዛ በኋላ ቴራራይዝ ከዚህ የከፋ ነገር ግን አላጋጠምሽም ብቻሽን በምትኖሪባት ሰዓቶች ቤት ያለው አላጋጠመኝ ቤተሰቦቼ ቤት አጋጥሞኛል ሌላ ትራማ አለብኝ ከዛ ነው ቤማ እና ማዘርጋምናም አይ እንኳን ብቻሽን አላጋጠምሽ አትሊስት ሰው ያለው ኮን በቃ ጭንቅላት የሚለኝ ምንድነው ቤት ውስጥ ሴፍ አይደለሽም ነው ስለዚህ እነዚህ ፋክተሮች for the past 5 years እንዳልተኛ አሁን ችግሩ ከዚህ በኋላ አይኖርም በአጭር ጊዜ ውስጥ ካጠገቢ ሰው ካለ ይኖራል ብለን ነው እንደዚህ ነው ኮሽለ እነሱ እንጂ በፊት እኮ እንደዚህ አይነት ነገር አልነበረም ወላጆቻችን ሲያሳድጉ እንደዚህ እኔ ደግሞ እንደዚህ አይነት ቤት ውስጥ ነው ያደግኩት እኔ እናቴ ብርግግርት ነው ተነስ አረ ኮሻለ ብራን ከዛ አባቴ የሆነች ብይ ከላዩ ላይ ያለችው ብረት አለች እሷን ይዞ ይወጣል
ይወጣና ሸገር እንደዚህ ብረት ነው ከዛ ጫፏ ላይ ብይ የምትመስል ጥቁር እንትን አላት ክሪስታል ነገር ዘነዘና ማለት ነው ምንም የለም ባክሽት ብሎ ተመልሶ ይተኛል so I've seen this many times ሌባ እየገባም ስለሚያስቸግረን ስለነበረ ያው መጨረሻ ላይ በጣም ትራውማታይዚንግ ነገር ሆኖ ብንለይ ከሌባው ጋር ሌባ እኮ አይደለም እኮ በርግጥ ሌባ ነው እንጂ የገባው አንቺ ጋር ነው እዛ እነ ማዘርጋ የነበር ነው ሌባ ነው የገባው it's okay እንግዲህ ሪላቲቭሊ ሴፍ ነሽ ከዚህ በኋላ ብለን እናስባለን እንግዲህ እግዚአብሔር አለ ጠባቂ መደበልልሽ ባይዘው ጭንቅላት ነው እንጂ እኮ አንተ ስንት ነገር እኮ ይፈጠራል እኔ ስለዚህ እንደዚህ አይነት ነገር ወንድ ልጅ እንደዚህ አይነት ነገር የሚፈራ ሰው አለ ብዬ አላስብም አይ ሴት ልጅ መጨነቅ የለብህም እንጂ የእምነትህን ድክመት እኮ ነው የሚያሳየው እኮ መፍራት ታውቃለህ እኛ የምናውቀው ሰው አለ አይደል ወንድ ልጅ ቤቱ እየተዘረፈ ሚተኛ አይ እንትን መኝታ ክፍሉን ላይ ቆለፈ ሳሎኑ እየተዘረፈ ባይዘው በጣም ስማርት ነው እኔም I would do the same thing መኝታ ቤቴ እንደምቆልፍ ታውቃለህ ከሰረቁ ሳሎኑን ይሰረቁት ስማርት ነው አይንኩኝ አዎ እና ወጥቶ ይገደል እና እየተዘረፍሽ እንደሆነ ያወቅሽ ዝም ብለሽ ቁጭት ያለሽ ቤትሽ እንዴት ወይ ግን ዲገልህ እኔ ግን በጣም ኤክስፔክት አድርጌ ነበር እኔ በጣም ተነምት ይመስለኝ ነበር ላይክ እኔ እንጃ ወቸው ጉድ ላይ በጣም ስለ እንባሽ እየመጣ የምታወሪ ነበር የመሰለኝ የነበረው አይታዳወዝ ማንም እድል አይሰጠኝም እንደዛ ነው ቆይ አይደለም ሌላ ነገር ደግሞ ጠይቅሻለሁ ብዬ የረሳሁት ነገር ስለ ወቸው ጉድ ማለት ነው የሆነ በጣም የሚናገሩ ሰዎች ምናምን ነገር ነበሩ በጣም ኔጌቲቭ ነገር ምናምን ሴት ቡሊ የሚያደርጉ ሰዎች ምናምን ዩቲዩብ ላይ ደግሞ እንደዚህ ነገር ብዙ ጊዜ አልተለመደም ነበር ወደ ቲክቶክ የሄደ ከቲክቶክ የሚመጡ ሰዎች ናቸው እንደዚህ የሚያደርጉ የነበሩት እንዲህ ነበር ቆሟል አሁን ግን አይደለ ይመስላል throughout time እኔ ግን አንድ ነገር ልናገር የምር honest god የወቸው ጉድ የነበረኝ ኤክስፒሪየንስ ባንቺ በኩል ነው ሁሉም አይ ቲንክ ሪስፖንሲቢሊቲ ያለባቸው አንቺ ገስት ማታመጪ ከሆነ ቤኪም ይሞክራል እንትናም ሌላም ሰው አለ ምናምን ነገር አንድ ላይ ነው የሚሰሩት ሶ ባንቺ በኩል ነበር የሄድኩት አይደለ ወቸው ጉድ ፕሮግራም ላይ እሷ ነበረች ኢንቫይት ያደረገችኝ የነበረውና it was the most በጣም comfortable የሆነ ጥሪ በቃ ልክ ቀደም ዲስክራይብ ስታደርጓቸው ጉድ እንደነበረው ያምር ተመችቶኝ ፈታ ብዬ ምናምን ነገር ስንት ሰዓት 2 ሰዓት ከናም 3 ሰዓት ነበር የቀረጽነውና እኔ እንጃ በጣም ለእንግዶቹም ለገስቱ አምሹር ሌሎቹም ገስቶች በዚህ ነገር ይስማማሉ በጣም ምቾት የምትሰጥ ልጅና ምን መሰክርላት ሰው ነች እግዚአብሔር ለዛ ያላት ጨዋታ ለዛ ያለው ጨዋታ የምትጫወት እና ቤኪም ለዛ ያለው ጨዋታ ነው የምትጫወቱት ግን ያው you know ከታችን ላይ እጃችንን እጃችሁን ወደዛ አድርጉ አሁን ደህና ናቸው እግዚአብሔር ይመስገን አሁን ደህና ነው እንደውም ትዝ ይላል ከኤፒሶዱ በኋላ እንደዚህ ያሉኝ ምናምን ብለህ ስናወራ ምናምን እኔን ራሷ ምንድን ነበረ በጣም የሆነች የቆረጠችኝ ኮሜንት ነበረች በጣም ማረሳት ምንድነው አሁን ሰው ጠፍቶ ነው ይሄንን ልጅም ታውቃለህ ነገር አሉኝ ምናምን ብሎ በጣም ደብሮኝ እና በጣም ደብሮኝ ነበር እና ደግሞ የመጀመሪያ ፖድካስት ነገር ነው እሺ ቀርብ ያለ ይሄ ሊመጣበት እንትኑ ኤክስፖዠሩ በጣም ናፈና ላይቭ እየታየ ነው ኮሜንት የሚደረገውና በጣም ከፍቶኝ ነበር ነግሬያት ነበር ለሷ ራሱ እንዴት ነው የቻልሽው ምናምን በጣም ኖርማል ነው አልኩ አንዳንድ ጊዜ ሰው ኪቦርድ ጀርባ ቁጭ ብሎ ሲጽፍ አያስብም ስለሌላ ሰው ምን ሊሰማው ይችላል ብሎ በእውነት ይከፋናል እኛም ሰዎች ነን እና ስርዓት አድርጎ አንዳንድ ጊዜ ይመስላችኋል እንደዛ መሰለኝ አይ ግን ሪላቲቭሊ ከኛ ከለመድነው ዱላ እኔ አሁን ከለመድኩት ዱላ አንፃር የዩቲዩብ ሰዎች በጣም ጸዴ ናቸው ኬክ ናቸው እኔም እኮ ምንድነው የተፈጠረው ሶፊ እንዲህ ብታረጋት ድምጹ እንዲህ ብታስተካክለው አንግሉ እንዲህ ብታስተካክሉት ምንጣፉ ይነሳ አይሳይ እንደዚህ ናቸው ያበደ ነው እንትን ስለሆነ ነው አብረን የምንገነባው ፖድካስት ይሆናል ያበደ ኮንስትራክቲቭ ናቸው በጣም አይ ናቸው የዩቲዩብ ሰዎች ጸዴ ናቸው እሺ ወደሚቀጥለው ቶፒካችን እንሂድሽ አንጣልኝ ስለ ቢዝነስ ታታ ባይ ዘ ዌይ ቢዝነስ ባይ ዘ ዌይ አንተም ጥያቄ መጠየቅ ትችላለህ ዝም አትበል ታታ በዚህ ቢዝነስ ነው እንግዲህ ከዛ እንትኑን አሳያችሁ የሚገነባው እናንተ ሶፊ እኔ ተፍተፍ ማለት ስራ መስራት ፈልጊ ስልክ አጥቼ ነው አይፎን ስጠኝ ትሉኛላችሁ ግን ይኸው ከየት እንደሚነሳ ፕሮፋይል ፒክቸሩን አሳያችሁ ፕሮፋይል ፒክቸሩን እንደሚታያችሁ እና እንደማይታያችሁ አላውቅም ዱሽ አውራጣት ነው የተቆረጠች አውራጣት ለምን እንደዚህ እንዳደረገ ታውቃለህ ማለት ነው የማን አውራጣት ነው ለነግርህ እኮ ነው ልክ እንደተጀመረ አካባቢ ናቲ ወደ አሜሪካ ሊሄድ ነበረ እና ሱቅ ሽልይ ብሎ መጣ
ከዛ ስልክ እንደገዛው ሰሞን እቺ ደግሞ ምንድናት ሲለኝ የሱቅ ስልክ ናት ስለው በቃ የጥፍር ቤት እንደሆነ እንዲያስታውቅ ናቲ አብርሃም ናቲ ኢቢኤስ የነበረው ኢቢኤስ ላይ ነበረው ወደ ውጭ ሄዷል አሁን ያ አሜሪካ ነው ያለው አውራጣቱን አንስቶልሽ ሄደ አዎ የጥፍር ቤት መሆኑ እንዲታወቅ ብሎ አነሳት ባይዘው ኢንተርኔት ምናምን አላት እንደዚህ አይነት በጣም ትንሽ ሞመንቶች የምትዝናና ልጅ ነሽ ባይዘው አሁን በጣም ደስ ይላል በቃ እየሳቀች ደስ ብላት ነው እንትሉ እግዚአብሔር እኮ በጣም ደስ ይላል እየዘነበ ነው እንደው በደንብ ዘንቦ ምናምን ኢንጆይ ብታረጉት አብራችሁ ደስ በቆሎ እዚህ ጋር ቢጠበስ ምናምን በቆሎ ደግሞ ይመቸኛል ሁለት ባለትዳር ሰዎች ሊያስቡ የሚችሉት ጋቢ ቢሰጠንና በቆሎ ቢጠበስ እሺ ታታ እኔ በጣም ነው የምስተው በጣም ይቅርታ አድርጊልኝ ያናደኛል ነው አይ ሶፊ ባይ ስቶር ሲሉኝ ምናምን እናደዳለሁ እሺ እኔም እናደዳለሁ አንተ እንደዛ ስትለኝ እታታ ብለህ ታውቃለህ እታታ ችግር የለውም ታታ የሚባል የህንድ መኪና ቃል ታታ የሚባል የህንድ መኪና ቃል ነው ታታ አለቀ ታታ የሚባል የህንድ መኪና ቃል ነው እሱ ያዘው በቃ በሱ ይዛለ ታታ መጀመሪያ ከስሙ እንነሳ መጀመሪያ አስበሽበት ነው የከፈትሽው አብሶሉትሊ ናት አላሰብሽውማ ራንደምሊ ነው ይሄ ነገር አውርተሽ ታውቂያለሽ ከዚህ በፊት ቢካዝ ማይ ኦዲየንስስ አር በጣም የተመረጠ ጸዴ ቶፒክ ነው መስማት ያለባቸው አውርተናል ስለ ቢዝነስ እንዴት እንደጀመርኩኝ ምናምን ማለት ምንም ይሄ አሁንም በጣም ብዙ ዲፕ የምገባበት ነገር አይደለም ግን ቢዝነስ መክፈት ፈልጋለሁ ከሶሻል ሚዲያ ውጪ ሶርስ ኦፍ ኢንካም እንዲኖረኝ ወይም የገቢ ምንጭ እንዲኖረኝ ፈልጋለሁ በጣም እዛም እዚህም ነው ግን ምረቅጠው እንትን ነኝ ምንድነው የሚባለው ፕሮካስትኔተር ነው ብዙ ቢዝነስ ፕላኖች አውጥቼ በሳምንቱ እምል ሰው ነኝ በጣም ግን ሁሌ ጸልይ ነበር በቃ ምረጋጋበት ዝም ብለሽ ራንደምሊ ወሰንሽ ራንደምሊ ኦፖርቹኒቲው መጣና ለቤትሽም ቅርብ ነው በቤቴ እዛው አፍንጭ ስር ነው ያለችው ስሞለስት አማውንት ኦፍ ሪስክ ወስጄ ፔይ ኦፍ ካረገ ካላረገ ተዋለሁ ግን ቢስት የቢዝነስ ለመጀመር ስትነሺ ይዘሽ መነሳት ያለብሽ በጣም ጸዴ እንትን ይሄ ነው ኢኒሻል ኤክስፔንስ ሁል ጊዜ ትንሽ መሆን አለበት ከዛም በኋላ ፖቴንሻሉ ታይቶ ነው ገንዘብ የሚወጣበት አይ በጣም አሪፍ እንትን ነበር ከዛ ወስነሽ ገባሽበት ወስኜ የገባሁበት በጣም ስለ ጥፍር ምን ያህል ታውቂ ነበር ምንም አላውቅም do you think it's something that you would enjoy doing like አረበስማ no እየሰራሽው ብትዝናኙና ኢንጆይ የምታረጊው አይነት ስራ ነው ለሽ ታስቢ እንዴት ሆነ መሰለ ዘሚኒት አይን በቃ ያወቅኩኝ ጊዜ ቢዝነሱን ጆይን አደርጋለሁ ብዬ ሳቅ ብዬ የጥፍር ስራ ቲክቶክ ላይ ማየት ጀመርኩ ፎር ዩ ፔጅ ጥፍር እስኪሆን ድረስ ማለት ነው ጥፍር ኔል ፕሬፕ ምን ማለት ነው ሲዘጋጅ ምንድነው ጄል እንዴት ነው አፕላይ የሚደረገው ጄል ምንድነው አክሌሪክ ምንድነው የጥፍር ስራዎቹን በሙሉ ምንድነው የሚደረገው እቃዎቹ ምንድናቸው ምናምን የሚለውን ነገር ነገ ሰራተኛ መጥቶ ቢጠይቀኝ ወይ ክላይንት ቢጠይቀኝ ምናምን ማለት ስለማልፈልግ I have to know ከስ ሄጄ መማሪያ ጊዜ የለኝም because መክፈት አለብኝ ሱቅ ኦሬዲ ሱቁን ተከራይታ ነው ወላ ይሄን ያነበበች ያበደ ኢንተርቪዎች ባይዘው ዩቲዩብ ላይ ምናምን ብትገቡ ቁጭ ብለው እንደዚህ ፖድካስት እንዳለ ታውቃለህ ስለ ጥፍር የሚያወሩ ወንድና ሴት እግዚአብሔር አለ እሱን ማየት ጀመርኩኝ እዚህ ሀገር የቢዝነስ የጀመሩ ሰዎች ናት ኦንሊ ጥፍር ቤት ቢዝነስ የጀመሩ ሰዎች የሚያወሩትን ነገር ማየት ጀመርኩኝ በቃ እነዚህ ቤዚክ ኢንፎርሜሽኑ ሲኖረኝ አትሊስት ፌክ ኢት ቲል ዩ ሜክ ኢት የሚያነብሰው ደግሞ ትልቁ ባይ ዘ ዌይ ውስጥ ታምቆ ያለው ሱፐር ፓወር ይሄ ነው ትልቅ ፓወር ነው ራስሽን ባጭር ጊዜ ውስጥ አፕዴት አድርገሽ የሆነ ነገር አትሊስት ግራውንድ ይኖርሻል ባታነቡም ባይ ዘ ዌይ ቪዥዋል ለርነር ከሆናችሁ ቁጥር ስፍር የሌለው ኢንፎርሜሽን ነው ዩቲዩብ ላይ ያለላችሁ ስለ ኔል ፕሬፒንግ ቁጭ ብሎ የሚያወራ ፖድካስት መኖር ማወቅ ድንቅር ያለኝ ግን በወሬ የምትማሪው ነገር ነው በወሬ ቪዲዮ ያሳያሉ አዎ ከዛ ደግሞ እንትን ቱቶሪያል የቲክቶክ 40 ሰከንድ ቱቶሪያል ማየት ትችላለህ እቃዎቹን ከገቡ አሁን አንተ ማይክ ኔክ ማይክ ካሜራ ስታንድ ምናምን ቢገባ ቤዚኩን አውቃለህ ከዛ በኋላ ቢልድ እያደረክ ትሄዳለህ እያየህ ደግሞ ስትሄድ እየተማርክ ትሄዳለህ አሁን አይቼ ምናምን መለየት እየጀመርኩ ምናምን የእጅ ስኪል ግን ደግሞ ቀስ እያለ ይለመዳል ይሄን ያህል መስራት አለብህ ትንሽ ብትሰራ ጥሩ ነው ግን እያየህ የምትለምደው ነገር ነው ስሩ ታይም ጀግና ከዚህ በፊት የራስሽ ቢዝነስ ኖሮሽ ያውቃል የመጀመሪያ ቢዝነስ ነው ግን አይሰብ በጣም እንትን ላይክ እኔ በእንደዚህ አይነት ነገር በጣም ነው የማምነውና ይገርመኛል አንዳንድ በጣም ብዙ ፖቴንሻል ያላቸው ምናምን ሶሻል ሚዲያ ላይ ያሉ ልጆች መስራት እየቻሉ ብዙ አይነት ቢዝነስ ምንም ቢዝነስ መተው የማይሞክሩ የማይደፍሩ ምናምን ነገር አሉ በቃ ዝም ሶሻል ሚዲያ ላይ ያለው ብቻ እንትን እያሉ አንቺ አሁን ስትነሺ መጀመሪያ ላይ ሰከንድ ኢንካም ያስፈልገኛል ቢዝነስ you should have make this decision
ያኔ ባረገው ምናምን ብለሽ የምታስቢው አይነት ነገር የለም? አይ ቀደም ብዬ ባረገው ባይዘው አንድ ነገር ምነግራችሁ አሁን ሰዎች ቢዝነስ እንዴት ጀመርሽ እንደዚህ ነው ምናምን እያልኩ ሳወራ ማይት ሲም ላይክ በጣም በቃ ተሳክቶልኝ ምናምን እንደዛ አይደለም። በጣም ብዙ ጊዜ ሶፊ ሱቅ ሄጄ ደብሮኝ ወደ ቤቴ ገብቻ ቃለው እንዴት በቃ ጎበዝ ነው ግን ሶፊ ታድሎ እኔ ግን ምን አይነት ሰው ነኝ ብያ ቃለው። ጓደኞቼ በአካባቢ ያሉ ሰዎች መኪና ሲገዙ ቤት ሲገዙ ከዝኖቼ ምናምን የሩቅ ኤክስቴንድድ ዘመድ ነው ምን አይነት ማረባ ሰው ነኝ ብያ ቃለው ብዙ ጊዜ በቃ ማለት እነሱ ያላቸው እኔ የሌለኝ ነገር ምንድነው? እኩል ፕላትፎርም ኖሮን ኦፖርቹኒቲ ኖረኝ the only thing ያቆመኝ ጭንቅላቴ ነው። በጣም ፍራቼ ነው፣ ፊሬ ነው፣ ፕሮካስቲኔሽን ነው ያቆመኝ። በጣም ነበር መቃናባችሁ ባይዘው መቃናባችሁ ምልህ ልጥልህ ምናምን አይነት ሳይሆን አይ ኖ I can understand I wish እኔ እንደዛ አይነት ድፍረት ቢኖረኝ ምናምን ኢማጂን ሶፊ እኔ እንግዲህ ሳቅህ ገና ከቻይና እየመጣህ ጊዜ ነው ማቀህ ከዛ ሱቁ ኖሮ ምናምን ቁጭ ብለህ አይ ስቶር ባይ ሶፊ የሚል ነገር ከፍተህ እኔ ምንም እዛ ህይወቴ ፈቀቃላለች በጣም ያመኝ ነበረ። so anybody can do it only obstacle ጭንቅላት ነው ማይንድ ነው obstacle። አንተ መሪ ፖድካስት ሆነ እንዴ በጣም ያበደ። እኔ ግን አንድ ነገር ልንገርሽ ሜቢ እንግዲህ በእንደዚህ አይነት አስተሳሰብ ውስጥም ያሉ ሰዎች ካሉ በዚህ አጋጣሚ አንቺ ብቻሽን ሆነሽ ሴት ሆነሽ ራስሽን ችለሽ እያስተዳደርሽ ኤክስፒሪየንስ ከወር ራስሽን እንትን ብለሽ እኔ ቢሆን አጋጣሚ ጃፓን ልትሄድ ስትል ምናምን እያወራን ነበረ እና እንደዚህ አይነት ብር ያስፈልጋል ምናምን ሲባል አይ ሪሊ ላይክ እንዴ እንደዚህ ምናምን ብለሽ ስታሳይኝ ምናምን ነገር በጣም ነው ደስ ያለኝ አይሰ እና ይሄን ሁላ ነገር አቺቭ አድርገሻልና ሜቢ ያላችሁ እየሰራችሁ ያላችሁት ነገር እና አሁን ያንቺን ማየው የለፋሽበትን ልፋትና እየሰራሽ ነው አክኖሌጅ አታረቂው። የፈለገ ነገር ሰው ፕሮግረስ ቢያደርግ አንቺ እያረግሽ ያለሽው ነገር it's so huge በዚህ ሰዓት በዚህ ኢኮኖሚ ራስሽን እያስተዳደርሽ ራስሽን ችለሽ ማንንም ሰው እንትን ሳቲ ዲግኒቲሽን ጠብቀሽ ወቸው ደግሞ ትልቅ like the role that you play እዛ ውስጥ እኔ አሁን ለምሳሌ በራሴ እንትን አውቀዋለሁ ገባሽ በራሴ ፖድካስት አውቀዋለሁ እንደዚህ አይነት ሰው ቢኖር የምለው አይነት ነገር አለ እነዚህ ሁላ በጣም ትልቅ ሰክሰሶች ናቸው ገባሽ እና ሜቢ አሁን እሷ እንዳለችው በጣም ላይክ ደስ ስላላለኝ እሷ እንዳለችው የሆነ ካጠገባቸው የሆነ ሰው ፕሮግረስ ባይ ዘ ዌይ ሰው ፕሮግረስ ሲያደርግ ሲያሳይ ፕሮግረሱን እስና ኦል እንደናንተ እንደምታስቡት አይደለም። ሰው ትንሽዬ ነገር ሲያሳይ ሰው ጭንቅላቱ የሚያስበው ትልቅ ነገር እኔ ምን ብዬ ልንገራችሁ የሆነ መኪና ገዛው ብዬ ባሳያችሁ ምናምን ነገር ግማሹን ተበድሬ ግማሹን ከፍዬ ከዛ ግማሹ ዕዳ ኖሮብኝ ሪፔይመንት 100,000 ብር ክፍያ ኖሮብኝ አፈር እየበላው ስንት ነገር ዋጋ እያስከፈለኝ ሊሆን ይችላል። ከሩቅ የምታዩት ሰዎች ግን ራሳችሁን ትወቅሳላችሁ። ራሳችንን እንወቅሳለን። እኩል እኮ ኦፖርቹኒቲ ነው ያለን። ይኸውልህ አንተ በጣም በቃ ይሄ በእንትን ወይ እንዳታዩት በሶፊ ፕሮግረስ አረገ አይ ከኦንሊ ናት ኦንሊ ካሁን ካወራሁት ነገር ካጠገባችሁ ያለ ሰው ለሐዚዟችሁ ድራይቭ እንዲያረጋችሁ ነው ኢንስፓየር እንዲያረጋችሁ ነው ገባ ፖዚቲቭ እኩል ኦፖርቹኒቲ ኖሮን ሌተር እኩል እንኳን አይኖረን እኔ ብዙ ሰዎች የትም አትደርሽም ብለውኝ ያውቃሉ ቃል በቃል ምንም ብዙ ሰው አሁን ለምሳሌ አንድ ሰው ሁለት ሰው ሶስት ሰው ላይክ ይሄ በቃ ቦታ የምትሰጠው ሰው የሆነ ቦታ እኔ ግን ሰው እንዴት ነው እንደዚህ አይነት ነገር የሚናገረው ለሰው እግዚአብሔር ፊትሽን እያየ ነው የሚናገርሽ በኮሜንት ምናምን በኮሜንት ነው ምን አገባኝ ለኔ ቦታ የምትሰጠው ሰው በህይወት ያልኩ ብሎ ያውቃል ግን ኖርማል ነው ከዛ ደግሞ ድራይቭ እንዲያረጋችሁ አድርጉት እኔም I was there ልላችሁ ፈልጌ ነው አሁን እዚህ ጋር ቁጭ ብዬ ቢዝነስ ከፍቼ ምናምን ብዬ ሳወራ ላይክ እንዳላለፈ ሰው እንዳይመስላችሁ I was there I was like struggle አረግ ነበር እኔ ምንድነው የሚጎለኝ ለምንድነው እንደዚህ ማድረግ የማልችለው ምናምን እል ነበር መኒ ማኔጅመንት በጣም ጎበዝ አልነበርኩም ሊትራሊ የሶሻል ሚዲያ ገንዘብ ታውቀዋለህ ይመጣል እንዴት እንደሚሄድ አላውቀውም ነበር ከሆነ ጊዜ በኋላ ነው የተስተካከልኩት በጣም መመናፈስ እንዳይሆን ነው እንጂ አይ ታይዋ ብቻ በጣም ከባድ ነው ሁሉም ነገር ግን ገና አይ ቲንክ የምታያቸውና እንደዚህ ኮምፔር የምታደርጋቸው ሰው ነውና ማንም ሰው ኮምፔር ያደርጋል the same kind of position ላይ ነው ያለነው አንድ አይነት እንትን ነው ምናምን እንደዚህ ምናምን ግን አንዳንድ ሰው ሜክ የሚያደርገው ፋይናንሻል ዳይሬክሽን እኔ ሜክ ከማደርገው ፋይናንሻል ዳይሬክሽን የገንዘባችን ማኔጅ የምናደርግበት መንገድ ይለያያል ባሽ ሶ እነሱ ሪስክ ወስደው ምናምን የሆነ ነገር የሚታይ ነገር ስለተደረገ ፋይናንሻል ሪስክ ወስደው ሌላ ሰፈር የሚያደርጉበት ችግር ይኖራል እኔ እዛ ውስጥ ሳልገባ ደግሞ
ራይድ በፔን እንትን እያልኩኝ ፔኒም ሴቭ እያረኩኝ ማጠራቀም ከሆነና የተሻለ ሌላ አይነት አላማ ካለኝ ሌላ መንገድ ነው ገባሽ እና እንደዚህ አይነት ነገሮች አይምሮ ላይ እኔ ሶሻል ሚዲያውም እንደዚህ አይነት ነገር ላይ ኢምፓክት አለው ገባሽ በጣም ሰው ዝም ብሎ ትንንሿንም ነገር ትልልቋንም ነገር አግዝፎ ያሳያል እና ለዓላማ ሴቭ እያደረገ ያለ ሰው ለዓላማ ገንዘብ እያጠራቀመ ያለ ሰው ለዓላማ ከምግቡ ላይ ቀንሶ ስንት ነገር የሚከፍል ሰው ሜንታል ፒሱን ይረብሻል በጣም ገባሽ ስታይ የሆነ ሰው ጥሎ ያለፈክ ሲመስል በጣም እና ፋክታል ሰው እንትን ሲል ምናምን ማለት ላይክ እንደዚህ አይነት የአይምሮና የህሊና ጥንካሬ በጣም ጸደይ ነገር ወይ በጣም በእኛ እና ሀውስታታዱ ባይ ዘ ዌይ እሺ እንደዚህ እናደርጋለን እንግዲህ ቢዝነስ ራን የምታደርጉ ገስቶች ከዛሬ ጀምሮ ስትመጡ ከስር ፖፕ አፕ የምታደርግ ኢንፎርሜሽን ብላ ትገባለች ከስር የሆነ ያለ ደቂቃው ኢንተርቫል ታታል ፕላግ እናደርጋለን ማለት ነው ከስር ስልክ እናስቀምጣለን ኢትዮጵያ ውስጥ ያላችሁ ተሰሩላት መጣችሁ ያበደ ነው አሳዩ ውስጥ ካሜራ ላይ ጥፍርሽን ከፈለጋችሁ መቧጨር ትችላላችሁ ከፈለጋችሁ መዋጋት እንደፈለጋችሁ እና አሁን ታታ ምን ያህል ፐርፎርም እያደረገ ነው ኤክስፔክት እንዳደረግሽው ነው ወይስ ሞር ኢምፕሩቭ ማድረግ ባይ ዘ ዌይ ሄጄ ነበረ ዛሬ ከቤቷ ከስራ ቦታዋ ፒክ አድርጊያት ይዣት የመጣሁት በጣም ኮዚ ስፓት ነች በጣም ደስ ትላለች I like it and it's pink እና ሄዳችሁ ቼክ አድርጉላት ሞር ፐርፎርም እንዲያደርግ እንደጀመረን አካባቢ እንትን ነበረ አሪፍ ነበረ ከዛ መሀል ላይ ጾም ሲገባ ትንሽ ቀዝቀዝ የማለት ሲቹዌሽን አለው ባይ ዲፎልት ቢቲ ነው ሁላችንም ጋር ነው እኛም ጋር እንደዛ የኛ ደግሞ ትንሽ ቢቲ ረመዳንና አብይ ጾም ደግሞ ኦቨርላፕ ሲያደርግ ሲሆን ትንሽ ቀዝቀዝ ብሎ ነበረ አይ ቲንክ አሁን ይመለሳል እየተመለሰ ነው ብዬ ማስበው ከኩል ጾም በኋላ ነገ አይስተካከላል ችግር የለም ግን it's good I mean it's good እንትን ያለሽ አቴንዳንስ አትስቺም በየቀኑ እዛው ነሽ ምናምን እንትን ቀረጻ ከሌለኝ ምናምን መሄድ ካለብኝ ሁሌ አፒር ታደርጊያለሽ ለቤትም ቅርብ ነው አዝማች ዘይካና ጎበዝ ክሪፒ ሰው እግዚአብሔር ይባርክልሽ አሜን አይ ጨዋታ ስም ባርከኗል ቢዝነሷን እኔ ደግሞ እንትን አለችኝ የቻይና እንደዚህ ድመት አለችኝ እንደዚህ ማኒ ጋድ ነች ለስተሽ እሷ አሪፍ ነች ትበረግዳለች ክርስቶስ ይሻለኛል ጆክ ነው ጌጥ ነች ስለሚሉኝ ነው ሰዎች ግን እንደዚህ አይነት የሚያምኑ ሰዎች አሉ ታውቂያለሽ አይደል እግዚአብሔር አዎ በስነ ስርዓት ማቃቸው እሺ እኔ አሁን እኔ ማምንበት ልንገርህ እንትን አትለኝ የኪዳነ ምሕረትን እንትን ልስጥሽ እኔ ቅድምም እያልኩ ነበር መኒ ማኔጅመንት በጣም ሆረብል ነኝ ዘ ኦንሊ ቲንግ ህይወቴን በጣም የቀየረው አስራት ማውጣት ነው አስራት ማውጣት በጣም እግዚአብሔር ምስክሬ ነው እዚህ ነው ህይወቴን የቀየረው በጣም ብዙ ነገሮች በህይወቴ በጣም ብዙ ሰው ነው የሚለኝ ባይደው እኔም ማረጋለሁ ግን እኔም ማረጋው እንዴት ነው ታውቂያለሽ አረጋለሁ ተብሎ አይወራም በርግጥ ግን አሁን ለምሳሌ አላ ላይክ የሆነ ኢንካም ሳገኝ በቃ ላይክ ፌር ነው ብዬ የማስበውን አማውንት ያለ እኔ ቢጤ ምናምን ሰጣል ቤተክርስቲያንም ብትሰጥ ለእያንዳንዱ ኢንካም 10% ሰጫለሽ ለእያንዳንዱ ኢንካም ሳይሆን የሆነ ወር ላይ ለኔት ፕሮፊትሽ ለትርፍሽ እንዴት የትርፍሽን 10% ከምትሰራው ላይ 10% ለማወቅ ነው ለመጠየቅ 10% ከምትሰራው ላይ ከደሞዝ 10% ወይም ከምትሰራው 10% ነው ከትርፍሽ ላይ ነው ከቶታል ኢንካምሽ በየወሩ ከምታገኘው ላይ በቃ በወሩ የምታገኘው ኔት ፕሮፊት አለ ከሱ ላይ ከዛ በረከት ይኖረዋል እግዚአብሔር ምስክሬ ነው ህይወቴን የተቀየረው እኔ በጣም ስላየሁኝ ነው እንደዚህ አይነት በጣም ብዙ ሰው ነው ደግሞ የሚለኝ ማለት I cannot even explain አካውንቴ ውስጥ ዜሮ እዚህ ጋር ማርያም ቀርቶ ያውቃል አለች ቆይ እንሰጣለን ምን ማርያም ቤተክርስቲያን አለች እንሰጣለን አይሰር እንትን ዜሮ አካውንቴ ውስጥ ኖሮ ያውቃል ዜሮ እንዴት የት ገብቶ የት እንደወጣ አላውቅም ዝም ብሎ የለም ብሩ እኩል ተሰጥቶን ጓደኞች የሆነ ነገር ሲያደርጉበት ነው የለኝም በጣም እጂ ቡኩን ነበረ ከዛ በኋላ ነው የተስተካከለ እግዚአብሔር ይስጠው ጓደኛዬ ጢጥ የሚባል ሰው ነው አይ ስሙ ላለምጥራት ነው እንትን ነበር እኔ ከዚህ ኤልሻዳይ ነው በቃ ጢጥ እኔ የማውቀው እንትን ነበረ ይሄ የሚጨሰው ተግባብተናል ጢጥ ነው የምንለው ብሊፕ ለማለት ነው ገብቶ አይ ነው ጢጥ የሚባል ሰው ያለ መስሎኝ እኮ ቻሊ ተግባባ ነው ጢጥ ደግሞ የሚጨሰው ነገር ነውና ጢጥ አይ አይደል ጓደኛዬ ጢጥ ለማለት ነው የምር ግን ይሄን የአስራት ነገር በደንብ እናወራበታለን ሪሊጅን ነገር ብዙ እንዳናወራ እንጂ በጣም ዊዊልነት በጣም በረከቱ በጣም ሲሪየስ ነው ሌላ ታሪክ
እና ደግሞ I've seen people ማለት ነው እንግዲህ እኔ በረከት ይስጡ ምናምን አላውቅም እሺ በዙሪያ ያሉ ሰዎች የማውቃቸው ትንሽ ብር ይዘው በቃ ረጅም ጊዜ የሚቆይላቸው ሪሌሽንሺፕም ላይ ምናምን አሁን ለምሳሌ ሊሊ እግዚአብሔርን ምን እንደሆነ አላውቅም እሺ ትንሽ ብር ይዘው ይቆይላታል ታይላንድ ሆነን ብር እኔ የሚይዝ ከሆነ ያልቃል በቃ ብር እሷ የምትይዝ ከሆነ አውጥተን በቃ አንቺ ያዢ ብዬ እሷ ጋር የሚቀመጥ ከሆነ በረከት ያለው ሰው አለ የሌለው ሰው ነው I don't understand የሆነ ነገር ግን አለ አይሰይ እና እኔ ሲይዘው ቡም ነው የሚለው እንደዚህ የሚል ጓደኛ ነበረኝ በምን ገብቶ በምን እንደወጣ አላውቅም የሚል ሰው አለ ሁለት ቲሸርት ስንገዛበት ያልቃል አይደለ እኔም እንደዛ ነበርኩ አልኩ በጣም ይርድ ላይ አለች በቃ በጣም ገንዘብ ትሰራለች ብለው በሚያስቡበት ጊዜ አላውቅም እንዴት እያረኩ እንደማጥፈው ላግዠሪ ህይወት እኮ ኖሬ አይደለም ምንም እኮ አላረኩም ግን ከሆነ ጊዜ በኋላ እኔ እንኳን በዳሪ ምናምን ህይወት What's your biggest expense የቤት ኪራይ ምንድነው የምታወጪው የቤት ኪራይ ከቤት ኪራይ ቀጥሎስሽ ምን ኧረ ተይ እንግዲህ ሜኒ ፔዲ ራሷ ጋር ነው የምትሰራው ሌላ ነገር ምግብ ውጪ ነው የምትበይው በቃ ምግብ ውጪ ነው የምትበይው አሁን በተለይ ታዘብሽ እዛው ጋር እንደዛ የመሰለ ማርኬት ይያል እንደምትስበው እንትን አይደለም ይደክመሃል ገብተህ ኩክ አድርገህ እግዚአብሔርን ሶፊ I've tried it በጣም ነው የሚደክመው እኔ እኮ ስለማደርገው እኮ ነው እንደዚህ ኳስ ተጫውቼ ገብቼ ይሰራል ማርያም አንድ ቀን አይደለም እሺ ለሳክስ ምናምን አይደለም አንድ ቀን አይደለም every day I can't so I guess ምግብ ነው ከፍተኛ ወጪ ከዛ ቀጥሎ ከፍተኛ የሚባል አይደለም ያው ከቤት ኪራይ ቀጥሎ ምግብ ነው ሌላ ወጪ የለኝም ከቤት ኪራይ ቀጥሎ ምግብ that's it ሁለት ወጪ ነው ያለኝ አስራታችንን እናስገባና በረከታችን እንትን ሲልን ደግሞ አፓርትመንት ምናምን ገዛለን but dream አስዶብል ችግር የለውም ያ አሁን ቢዝነስ ነው እኔ በቃ ማስፋፋት የምፈልገው ቤት ምናምን ደግሞ እስቲ ሰዎቹ ይጨነቁበት እንትን በይ ወጥሪ እኔ ደግሞ በስራ ሌላ ማምነው ነገር ምንድነው ሁሉ ጊዜ እዛ መሆን አለብሽ አንቺ ስትኖሪና ሳትኖሪ ስናደሰኝ አንድ አይደለም እና ሁሉ ጊዜ እኔ አንተ ሱቅ ስመጣ አንተ ከሌለህ ይደብረኛል እሄዳለሁ በቃ ምንም እኮ አድርገልኝ አይደለም እኮ ግን በቃ አንተ መኖር ቫልዩ አድ ያደርጋል እንትን አለን ዴሊ ሴልስ ሪፖርት ምናምን አለች ኤክሴል ሺት ነገር አለን እኛም ኮንትሮል የምናደርግበት እና ስኖርና ሳልኖር አየዋለሁ እኔም ዲፍረንሱን ማለት ነው ኤግዛክትሊ አሁን ዛሬ በዩቲዩብ ምክንያት ስለዚህ ሰብስክራይብ ላይክ ኮሜንት ሼር ምናምን አድርጉ አሁን ሱቃችን ባዶ ነው ማለት ነው እናንተም ብለን አረ አይስቶር ባይሶፊን ፕላግ አላረገም ሁለቱን ነው ዩቲዩብንም ሰብስክራይብ ብያለሁ በጣም ያበደ እሺ እና ይሄ ነው ቢዝነስ ቀጥል ናትናኤል ይባላል ከካሜራው በስተጀርባ ያለው በዛ እየመጣችሁ ተሰሩ ናቲ የምንቀጥለው ናቲ ሼፕ የሚያደርግልን ፖድካስታችን እስኪ ነግረን ድረስ ታታስተች እየመጣችሁ መሰራት ትችላላችሁ ፋማት ስንት አይነት ነገ በእውነት ሮቤል ነው ስንት አይነት ዲዛይኖች ነው የምትሰሪው ዲዛይንማ ቁጥር ኢንፋይናይት እኮ ነው ኢንፊኒቲ ሁለተኛው የፖድካስታችን ሁለተኛ ሴግመንት ነው ባክግራውንዱን ነፍ አስተያየት ተቀብለናል እንደዚህ አይነት እየበላች ነው ኦፍ ኮርስ ድፎ ዳቦ ይመቸኝ እና እዚህ ላይ ያላችሁን ደግሞ አስተያየት ስጡን የቱ ላይ ባክግራውንዱ እኔ እንደዚህ ወድ እየዘነበ ነበር ብታዩት ደስ ይለኝ ነበር ግን በቃ አልሆነም ደስ የሚል ዝናብ ነው የሚዘነበው ፒስ ነው ፒስ ነው በቃ ተመቸሽ እሺ አንቺና ምግብ ያላችሁ ሪሌሽንሺፕ ትዳርሽን ይበጠብጠዋል ብለሽ አታስቢ እንደውም አለመለመው እንጂ እያበሰለ ኩክ ያደርጋል ያ ይውሸታል ማራም the best cook ከኔና ከሱ ባርቢኪው ስላሰራ he makes the best tacos አጥቷሽ በጣም ዘዴ ታኮ ይሰራል ቂጣው ኬት ነው የሚገዛው ይሰራዋል ራሱ ዳምጦ ምናምን በጣም ስኔትድ ነው ነው ታኮ እኮ በጣም ሽሬድ የሚያደርግ ስጋ ነው መሆን ያለበት በጣም መብሰል አለበት ወይም ደግሞ የደቀቀ ስጋ እኮ በቺክን ታኮ ከሆነ ቺክኑን ያበስለውና ያረጋዋል I'm going to make a taco ዛሬ ታያላችሁ እግዚአብሔር ዛሬ ሳይሆን ጾም ሲፈታ we enjoy eating together በጣም ሆቢያችን የኛም እንደዛ አጠሩን እንዴ እናንተ እንትን ስትሰሩ ሆስት ስናረግ ለባለ ታሻለው ብዬሽ የሆነ ቀን ማክስቴ ጋር ሄድኩኝና ባርቤኪው ስናረግ እግዚአብሔር ታራሻለሁ አንድ ላይ ትመጣላችሁ የምር በቃ ጻዴ ባይመጣም ይመጣልሽ ኳስ በደንብ ነው የሚያየው አይደለ
በቃ ዊኬንድ ላይ ኳስ ያለበት ቀን ላይ ኢንቫይት እናደርጋችሁ ነው። እንትን ናቸው እኮ አርችና ሜሲስ ነው የሚባለው። አርሰናል እና ማንቸስተር ናቸው። አዎ ግን ያው አርሰናል ሲገረፍ ምናምን ማንቸስተር ሲያሸንፍ እናያለን። እንደውም ኳስ ደጋፊ ምረጡልኝ ብለሽ ያኑላ ነገር እኔ ደግሞ እግዚአብሔርን ከልቤ ነበረ ኮመንት ያደረኩልሽ። ማን ዩናይትድ ባሸነፈ ቁጥር ያበደ ምሳ ጋብዝሻለሁ። አዎ ግን ምን መሰለህ የተፈጠረው ምግብ ወይስ ትዳር? እና ታዲያ ይሄ በጣም አከራካሪ ነው ለአንቺ። ባሏ አርሰናል ደጋፊ ነው። ፊያንሴ አርሰናል ደጋፊ። ምንም ማድረግ አልችልም። ዛሬ እንደውም ዋንጫ ልንወስድ እንችላለን እኮ። ዛሬ ኮሚኒቲ ሺልድ ነው ያለው። ዛሬ ነው ያለው የመጀመሪያው ዋንጫሽን ታንስ በአርሰናል ስማሽ ኮሚኒቲ ሺልዱን አንስተዋለች። ማን ነበር የ16 ዓመቱ ልጅ ጎል ያገባው በቀደም የአርሰናል? ማክስ ዶማን። ይሄ this one's for you. don't kiss my ዋንጫ። የአርሰናል ደጋፊ ሙሉ ቤተሰብ ይዘህ ግን እግዚአብሔር የማይሆን ቦታ ወሰድካቸው። አሁን እንግዲህ ሌላ ወደፊትም እንግዲህ ልጅም ሲወለድ የአርሰናል ደጋፊ ሊያደርገው ነው ማለት። አይ ልጁንማ ጁቬንቱስ ነው። ልጁን እንኳን ደህና ነገር አስደግፉት። አይሳ አርሰናል ነው የሚሆነው። አርሰናል ነው የሚሆነው። አርሰናል የሚደግፍ ሰው እኮ እንትን ነዋ። through trials and tribulations I will stick with you ነው። ምንም ነገር ቢሆን አልለቀም። ምንድን ነው እንደሱ የምትኮሳተረው? ኧረ በእግዚአብሔር እንደዚህ ቴንክ ዩ አመሰግናለሁ። ኧረ በእግዚአብሔር እንደዚህ ብሎ ነገር ማለት አይደለም ወይ? በምንም አይነት ችግር ውስጥ እወድሃለሁ ማለት አይደለም አርሰናልን መደገፍ ማለት። አዎ 20 ምናምን ዓመት ያለ ዋንጫ አርሰናልን ደጋፊ ይችላል። አያ ልብ ውስጥ ነው የገባው። እናቴ ውስጥ ስገባ እንዲያዩት ባይ ዘ ዌይ እንትን ነው ይሄ የሚያሳየው ኢንዳይሬክትሊ ፕሩቭ የተደረገላችሁ ፖይንት ተመልካቾቻችን 20 ምናምን ዓመት በልተው የማያውቁ ማለት ናቸው። አሁን ይሄን እንደ ሴሊንግ ፖይንት ምናምን አታወራ። በቃ የሚያውቃል ምንድን ቢግ ዲል አይደለም። ሶ ዋት ፕራውት በከፍ ባለውም ዝቅ ባለውም ምናምን እኮ አለው። ከፍ የለውም የተዳሩ እንጂ ያው ዛሬ ከፋችን ዛሬ ነው። እስቲ እናያለን አለ እደውልልሻለሁ። እግዚአብሔር ቪዲዮ ኮል ማሂ ኦኬ ኔቨር ማይንድ ይሄኛውን እንትን በል። አይ ቆርጣል ምንድነው እንዴ? ላይ ማሂ እንጌጅ ስታረግ ቪዲዮ ኮል ደውላልኝ። ቪዲዮ ኮል ነበር እንዴ? ምን እንዳረገ በቪዲዮ ኮል ነው የነገረችኝ። በቪዲዮ ኮል ደወልኩለትና ምንም ይገባኛል አልቻለም። አለኝ ባይዘው ስክሪንሾት ሼር አደርጋለሁ። እሺ ማርያም በል አብረን ነበር ነው ከናቲ ጋር አብረን ነበር። ሶፊ እንደዚህ አዋራሁትና የሆነ ነገር ልነግርህ ነበር ምናምን አልኩት። ምን እና ሚለኛ እንደዚህ ይለዋለሁ እንደዚህ ምናምን ይላል። አካባቢው ነው ያል አላየው ሶፊ ይሄ ምናምን ምንድነው የምትይኝ ምናምን ይለኛል። ምንድነው የምትይኝ ሶፊ ይለዋል። እንዲህ ሀሳቡ ሲገባ ታይዋል። በጣም በቃ ዲሌ አድርጌ ነው ሪያክተር አልጠበኩኝም ነበር ሳይሆን እኔ እንጃ I would know something about it ብዬ አስቤ ነበረ። ቀድሜ የሆነ ነገር አንተ መች actually ነግረኸኛል። ነግሬሻለሁ። እኔ እንትን አይደለሁኝም። You did ሳይዝም ሙላ ምናምን አማርጫለሁ። ቀለበቱን አሳይቶኛል። ቀለበትሽ ግን በጣም ነው የምታምረው ሊያት። ኦርኬስቲ ስለምንራራቅ ነው እንጂ አላስወልቅሽም ነበር። ሳይዝ ተሰርቷል? አሰርተሽዋል? ሳይዝ አጥቷሽ የት ነው ያሰራሽው? እዚህ ነው የተገዛበት ቦታ። እኛ እንኳን ሰራም አሉን። እዚህ ያላሰራችሁማ እናንተ እና ውድ ነው ላ 20 ሺህ ብር 30 ሺህ ብር ሳይዝ ማስታኪያ ታምናላችሁ? ማርያም ከዛ ግን ያው የተቀነሰው እኮ ተመልሶ ይሰጣል። ስትወፍር ደግሞ ከፈለክ ይጨምራል። የምርሽን ነው? የምር ሰጥተውኛል። የተቀነሰችው ያምራል። በጣም ነው የሚያምረው። በጣም ነው ታምረው። I love it እንዴ እንዴ ልጅ እናቴ ትሙት እግዚአብሔር እንደዚህ ቢል ሰጣት ሲል እንዴ አለች። ለምዶባት ነው እግዚአብሔር ስሚ ቺማ ታክሲ ላይ መልስ ሲሰጣት እንዲህ ሳትላት ጀምር። ቀለበቴ ላይ አትጩበት። እሺ ቀለበቴ ላይ አትጩበት። ይቅርታ አርጊ። አይወድም ጩኸት እንትን ይላል ብዥ ይላል ዳመና ነገር ይሆናል። እሺ የሚገርም ነው። በጣም ደስተኛ ሆነናል። አንቺ ባይጨዋታ ስም ኮንግራቹሌሽንስ ብለናል። ያው በብዙ መንገድ ኮንግራቹሌሽንስ ብለናል። ኢንዲድ ሰርግ እንግዲህ ሲደርስ ደግሞ የሆነ ነገር እናደርጋለን። ደግሞ ገንዘብ አይሰጡም ሰርግ ደግስ ይሏል። ባይ ዘ ዌይ አሁን ትሬንድ መሆን ያለበት እኔ መለመድ ያለበት ነገር ብዬ የማስበው የምር አሁን ለምሳሌ አንቺ ሰርግ ብትደግሺ የምትጠሪን ሰዎች ኦልሞስት እንግዲህ የቅርብ የምታያቸውን ሰዎች ነው የምትጠሪው አይደል? እኔ ዋሽንግ ማሽን፣ አንድ ሰው ሶፋ፣ አንድ ሰው ፍሪጅ፣ አንድ ሰው ምናምን መግዛት አለበት ብዬ አስባለሁ።
ከዛ ውጪ አይገዙም ለመግዛት በጣም ሩቅ ናቸው ብለሽ የምታስቢያቸው ሰዎች ካሉ አለመጥራት ምን ታስባላችሁ ሲጀምር ኮሜንት ሴክሽን ላይ አስቀምጡ እንደዛ ይደረግ ነበር በማህበርማ አንድ ነገር እንዴ ጸዴ ነበር ድሮው ልክ ነው ጊፍት ይሰጥ ነበረ አሪፍ ነው ፒስ ሳህን ከዛ የወጥ ማውጫ ምናምን ይሰጡህ ነበረ በጣም ጸዴ ነበረ ግን ቴንክ ዩ በልቶ ምንድነው በስማም የቀዘቀዘ what do you think about the whole ይሄ ኮምፒቲሽን የሚመስለው ላስት ታይም እያወራን ነበረ ባይ ዘ ዌይ ላስት ኤፒሶድ ላይ በጣም የሚያስጠላ ነገር ነው I don't like this I say እንደውም ደግሞ ማለት ነው በጣም coming from me ደግሞ ደስ የሚለው ነገር ምንድነው ጉራ እንዳይመስልብኝ እንጂ እንትን ሳይሆን ተጋግጬ ምናምን የሆነ ነገር ማድረግ አያቅተኝም ምንም አያቅተውም it's so stupid አይደለም አሁን ለምሳሌ የሚጎዳው ሰው ምናምን ነገር ይኖራል ገባሽ ፋይናንሻሊ በጣም የሚጎዳው ሰው ሊኖር ይችላል ገባሽ ሪከቨር ማድረግ የሚችል ሰው ራሱ ወይም ደግሞ ምንም የማይጎዳው ሰው በሆን ራሱ ስላለኝ ሌላው ገደል ይግባ ብዬ ማሰብ አይነት ሰው አይደለም ብር ያለው ሰው ይደግሳል ግን እኔ በጣም የሚረብሸኝ ነገር በጣም ያንግ የሆኑ ሴቶች እሱን አይተው ምን አይነት ኢምፕሬሽን ነው የሚኖራቸው አሁን በቃ የሌለው አይነት ሲቹዌሽን ውስጥ ሆነ እንደዛ አይነት ትልቅ አበባውን ይሄንን ቤት የሚያክል አበባ ምናምን what's the point በጣም የትልቅ አበባ ኮንሰፕት አይገባኝም ምንድነው የሚያደርገው ስፔስ ይይዛል ከዛ መፋጠጥ ነው ምንድነው የሚሆነው አይሆንም it just doesn't make sense ስፔስ ስለሚያዝ ምናምን ሳይሆን you could have done በጣም የሆነ ሚኒንግ ያለው ነገር ለሪሌሽንሺፕ ለትዳርሽ ለቤተሰብሽ ለምንሽ በዛ አማውንት ኦፍ ማኒ እነሱ ገንዘብ ታላላችሁ አበባው ብዙም አይደለም ብሩ this is what እኔ እኮ በዚህ እኮ ነው ማለት ማሞ የፈለገ ገንዘብ ቢኖርሽ there is always a better purpose ገንዘብሽ ሄዶ ሊያርፍበት የሚገባ ቦታ አሁን ለምሳሌ እኔ 100 ሚሊዮን ቢኖረኝ ላጠፋው የምችለውና ይሄ የሻይ ብር ቢሆንብኝ 100 ሚሊዮን ብር 1 ሚሊዮን ብር ትርጉም የለውም ማለት አይደለም 1 ሚሊዮን ብር ስንት ነገር መስራት ይችላል that's what I'm saying አሁን ለምሳሌ 1 ሚሊዮን ብር የድሮ ሰፈር ሄጄ የደበራቸውን ሰዎች ፈታ አረግበታል ወይ ስራ አስጀምርበታል አበባ ለምን ገዛበታለሁ 100 ሚሊዮን ኖሮኝ 1% ዋን and also አበባው የሚገዛው የምር አበባ ፈልገው ሳይሆን ለፎቶ ለቪዲዮና ፍሌክስ ለማድረግ ምን አሁን እኔ እሱን አበባ ሰጠኝ አልሰጠኝ ካልወደደኝ I said የሆነ እንትን ሊኖርበት ይገባል you're right 100% ይሄ በጣም ሰፖርት ማድረገው ነገር ነው በእውነት ዲስትራክት እንዳይመስልብኝ ብዬ ነው እንጂ ብዙም ብለዋል ትክክልሽ አያስፈልግም እንደዚህ አይነት ነገር በጣም ጸዴ ነገር እንደው ትንሽ ገንዘብ ምናምን ጠርቀምቀም አድርጎ ምናምን ነገር የሆነች ወጣ ብሎ ከከተማ ምናምን ነገር ዳውን ፔመንት የሆነች ቤት ላይ መሬት ላይ መክፈል ይሻላል እስቲ ቤትህን ብታቋቁምበት ቤት ዕቃ ብታሟላበት ምናምን በእውነት ይስማ እኔ ጃላ እንደው ወይም ደግሞ ምግብ ኢንጆይ የምታረጉበት ወይ ምግብ ብትበሉበት ይሻላል አይሰል እኔ ደስ ነው የሚለኝ ስቴክ ገዝታችሁ የወር ስቴክ ዲፕ ፍሪዝ ውስጥ ማስቀመጥ ስቴክ ስለሚወድ እኮ ነው ስቴክ ካርኒቮር ዳይት የሚባል አለ ለሞከር በጣም ፈልጋለሁ ምን ስጋ ብቻ የምትበይበት እንትን ዳይት በቃ ምግብ አመጋገብ ዳይት ዳዊት ያልኩ ነው ይመስላል ኖ እንትን ሬስቶራንት የጠራ ነው አይ አመጋገብ ዳይትሽ ሙሉ በሙሉ የካርኒቮር ዳይት ይሆናል ስጋ ብቻ ነው የምትበይው አይሰር ከዛ በቀን አንዴ ወይ ሁለቴ ነው የምትበይው በጣም በቃ ሜታቦሊዝምሽ በጣም ጸዴ ይሆናል ምናምን አሪፍ የሆነ ፖዚቲቭ የሆነ እንትን አለው ስጋ ብቻ አይመስልም ግን it's true እሺ ቼክ አድርጋ አይሰር የታይላንድ ስቴክ እንዴት ነበር ስቴክ አይደለም እኮ ስሞክድ የሆነ እንትን ብሪስኬት እና ሪብ ምናምን የበላ ነው ብሪስኬት ማለት እዚህ ደረት ጋር ያለ ፍሪምባ ብሪስኬት በጣም ነው የሚጣፍጠው ስሞክድ መሆኑን የረበሸኝ ስሞክድ ምንም ነገር እኔ በጣም ከሰል ነው የሚለኝ እኔ ሚስቴን አጭሽ ሁላ በሰማት ደስ ይለኛል የሚጨስጨስ አለ እኮ ረጅም ሰዓት ስሞክድ በጣም ተወዳለ ስሞክድ ፍሌቨር ያለው ባርቢኪው አለ ስሞክድ ፍሌቨር ያለ ካቻፕ ሁላ አለና በጣም ያለ ፍሌቨሩ ጨስጨስ ይላል በጣም ደስ የሚል እኮ ጨስጨስ የሚለው ፊሊንግ አልወደውም ሰዎች ደግሞ ይወዱታል አንቺ የምትሰሪበት ሰፈር ፍሬሽ ኮርነር ያለችባትን ቦታ ታውቂያለሽ ከሱ ፊት ለፊት እኔ ሁሌ ነው እነዚህ ሰዎች ፕላግ ማረጋቸው አንድ ቀን ቃቀንሰውልኝ ፍሬሽ ኮርነር ራሱ ቢዩቲፉል ነው ምናምን ጎርጀስ ቅርታ ቢዩቲፉል ጎርጀስ የሚባል ሱፐርማርኬት አለ እና እዛ የፓስትራሚ ሳንድዊች ምናምን ይሰራሉ እዛው ራሱ ከፈለግሽ ገዝተሽ መሄድ ትችያለሽ ስላይስድ የሆነ ቢፍ ምናምን አለ ተርኪ አለ ቺክን አለ ምናምን እና የሚሰሩት እንትን ኤጅድ የሆነ በስነ ስርዓት ለምን ስላይስ ሳንድዊች ሰርተው የሚሰጡሽ የስጋ ስላይስድ የሆነ የሃም ስጋ ምናምን አይነት ነገር ነው ስሞክድ ፍሌቨሮች አሉ ተርኪ ሆኖ አለ ቺክን አለ ተርኪ እንኳን ሞክሬ አላውቅም ቢፍ አለ የጥጃ ስጋ አለ ምናምን በጣም ነው ደስ የሚለው እሺ በጣም የሆነ ቀን ሞክሯል ጾም ሲፈታ በጣም ነው ደስ የሚለው ጨስጨስ ፍሌቨር ይላል
ጫውጫውና ጭስ እኔ ብዙ አሁን ሰው እንደምበላ እንደሚያስበው ምናምን ብዙ አዲስ ነገር ሞካሪ አይደለው። ጀለስ ቃሪያ ሲጀምጥ ምናምን ነው የምትለው። ቤቴ ውስጥ ስጋ ሰርቼ አላውቅም ብለህ ታምነኛለህ? የምርሽ ነው? እውነት እንደውም አሁን በቅርብ ጊዜ ድንች በስጋ ባለቤት ለማይ ፊያንሴ ሰራሁለት እንጂ አልሰራም። እኔ የጾም ወጥ ብቻ የጾም ምግብ ብቻ ነው የምሰራው። ለምንድን አትችይም ነው? ሌላው ባይዞ ወጥ ቤዚሱን የቻለ ሌላውን የማይችል ይመስላል። ይችላል እኮ ወጥ እኮ ቁሌት ነው። ከዛ በኋላ ነው የሚጨመረው የሚለያይ ምንም ጨምሮ ምን ለፍርፍር የሚሆን ስጋ ላይ እኮ ስጋ ጨምሮ ቀይ ወጥ ማድረግ ይቻላል። ኤግዛክትሊ። እኔ እንጃ እኔ ብዙ የስጋ ወጥ በጣም ፒኪ ኢተር ነኝ። በጣም ፒኪ ጨምላቃ። የምርሽ ነው? የሚያስጠላ እነዛ ግራት በሲም ሰው የሚያውቀው የምወደው ምግብ ግን በጣም ስለምበላ ነው እንጂ በጣም ፒኪ ነኝ። ከምበላው ማልበላው ይበዛል። የሚገርም ነው ግን በጣም በቃ ምንም ነገር ማትምሪ ምናምን። ሲፉድ አልወድም ከአሳ በስተቀር ከውሃ ውስጥ የወጣ ምንም አይነት ነገር አልወድም። እንትን ነው የሚለኝ ሽሪምፕ ምናምን። ኦ ማይ ጋድ ሲረብሽኝ እኔ ሱስ ቀጠቅጠው እኮ ነው የከረምኩት። እኔ አሁን ታይላንድ የሄድኩኝ ጊዜ በኬኤፍሲ ነው የኖርኩት። ከዚ ኤቭሪቲንግ ከውሃ የወጣ የሆነ ቃና አለው። በቃ አይ ካንት በጣም የሚከብድኝ ኬኤፍሲን እናት አርጊ ኬኤፍሲ እና ማክዶናልድስ ተሰወሰች ጋይስ። ጃፓን ድረስ ሄዶ ሰው ጃፓን እኮ የት ሀገር ሄደሻል? ስለነሱ ነው ብዙ ሀገር አለ። የመጀመሪያ ዩኬ ነው የሄድኩት ግን ኢንግላንድ ይሸታ አረላሽ ለንደን ነው ወይስ? ለንደንም ነበርኩኝ። አታሺ ግን ቲኔጀር እና በጣም የጠገረች ነገር ነው መሰለኝ። አይደለም እንት ነው አይደለም እና በጣም ትናልሽ እንዴ ሼም ይዞኝ ምናምን ለንደን ካለች በኋላ አባው ተቀያየረ። በጣም ልጅ ቲኔጀር እያለሁ ነው የሄድኩት። ለዛ ነው እንትን የሄድኩት ቲኔጀር። ምን ልታረጊ ነው የሄድሽ? ቤቶቼ ላይ ማን ይመለሰሽ? ራሴ በገዛ ፍቃድ ቤተሰቤን ጥያቄ ሄደሽ ፕሌን ውስጥ ገብተሽ ምናምን ተሳፈርሽ ነው? አይ ከወንድሜ ጋር እኮ ነው የሄድኩት እንዴ። እና ልትመለሺ ምናምን ወሰነሽ ነው ከዚህም ስቴጅ ሄድሽው? እኔ እዛ ከሄድኩኝ ስንት ክፍል ነበርሽ? አይ ቲንክ 8 ያ እና ደግሞ አሪፍ ሰዓት ከአገር ለመውጣት ደግሞ አብሶሉትሊ ሄት ዲስ በስማ እዛ ሆነሽ እዚህ ስመለስ እንትን የሚለው ዘፈን ትዝ ይላል። 8 ክፍል ፍቅር ያዘሽ ሰው ነበር። ቴዲ አፍሮ ዘፈን እንዴት ነሽ አገሬ ምናምን የሚለው ዘፈን ትዝ ይየትሩ ኧረ እንዴት የሚለው እሱን ኧረ እንዴት በጣም ሆረብል ወዲያው ነው እንደ ሰሙት አይሆን በፎቶ እንዳዩት ክፉ ደጉን ነገር ወጥተው ካላዩት አሁን እንስፈኖሽ። እሺ ኧረ እንዴት በፎቶ እንዳዩት ክፉ ደጉን ነገር ቀርበው ካላዩት ኧረ እንዴት ድምፅሽ ግን የመጨረሻ የተመታ ነው። ምንድን ነው ግን እግዚአብሔር ማይ ተቀልሻ። አሁን ለምሳሌ የዮንዚማ ይዘፍናል። ቆይ ሆልድ ኦን ዮንዚማ ዘፋኝ አይደለም ተው እና እኔ እንደዚህ አትበሉ። እግዚአብሔርን እንትና ሮፍናን ሲጀምር ሙዚቃ እኔ ሙድ ይዝ ነበረ። ዮንዚማ በጣም ዳጸደይ ድምጽ አለው እኮ እኔ ሮፍናን ሲጀምር ሙዚቃ እኔ ሙድ ይዝ ነበረ። እግዚአብሔርን ኧረ በሮፊ ሙድ ነው ድምጽ ምናምን ነገር የሙዚቀኛ ድምጽ አይደለም፣ የድምጻዊ ድምጽ አይደለም ያለው። ቮካሊስት እና ሚውዚሻን ይለያያል። እንደዛ ነገር ነው። ዮኒ እንደውም ደስ የሚል ቃና አለው። ስለዚህ ነገ ደግሞ መላጣው የት እንደሚደርስ አታውቂም። ሁለታችሁንም ወዳችኋለሁ። ሮፊዬ በጣም ወድ እኔም እኮ በጣም ነው የሚመቸኝ እኮ እግዚአብሔር ይመቸኝም ሳይሆን ያልከው የዘፈን ድምጽ ነው ኖ ስትናገሪ ምናምን ጸደይ ነው። አሁን ቅድም ራሱ ፍራንክ ስታረጊው ሳይፈን ራሱ አሁን ድምጽሽ በቃ ያበደ የምር ዳያስፖራ ኬዝ ምናምን። ስለዚህ አሁን የዘፈን ስትዘፍኚ ግን አይሆንም። እሺ ቆይ አይኔን ጨፍኜ ልስፈን አይ ዳዊት ጽጌ በጣም ከአውት ኦፍ ማይ ሊግ ይበዛብኛል። ዳዊት ጽጌ ግን አሁንም ዘፈን ይበዛብኛል። ይህች አጋጣሚ በአንድ አገር ኦኬ ነው ማለት ሳትሺው ድጋሚ ከመጀመሪያ አጋጣሚ በአንድ አገናኝታን
የፍቅርን ሸማ ደርባ ጎናጽፋን ሆኖም ሳላስበው ጊዜው በመሆኑ በቃ ተለያየን መሪር ነው ሐዘን ግባ አሁን የስቲቭን ድምፅ ላውጣ ወጣት እግዚአብሔር ያበደ ነው መድኃኒዓለም እንዴ እኮ እየተንቀጠቀጠ እኮ ነው ድምጼ እኮ የፈለገ ነገር እንዴ በቃ ከዚህ ጋር እንደውም አታውሪ ስታውሪ ነው ችግሩ ስቲቭ ማን ነው ስቲቭ እንትና ሶስት ማዕዘኑ ልጅ የሆነ ሶስት ማዕዘን አኒሜሽን ነበር ቺዝ የምትመስል በአንድ በኩል ቆብ ያላት እግዚአብሔር እሷን ነው ይመስለኝ አስገቡልኝ እዚህ ጋር ካለ ስቲቭ ይወዳል እኔም እኮ ይመቸኛል ግን ሶስት ማዕዘን ነው ፊቱን ያልኩት ሌላ ነገር አላደረግም ትሪያንጉሌሽን በዶ ዘፈን ጋር የደረስነው ድምፅሽ አይሆንም ምናምን ብዬሽ ነገርሽ ከዛም በኋላ አሁን ለምሳሌ ዮኒ ኦኬ ፖቴንሻል አለው የቤኪ ወቸው ጉድ የመጨረሻ ኢንትሮ ይመቸኛል ወቸው ጉድ ምናምን ይላል I like that አንቺ ግን ስትዘፍኝ ሰምቼሽ አላውቅም and it's crazy and my mic ደግሞ ያበደ ማይክ ነው ያለኝ I'm sure ትሰሚዋለሽ በቃ ድምጼን ፊልተር አድርግበት እሺ እንዲያምር አርግላት በእግዚአብሔር ከተቻለ እንግዲህ የሰማችሁት ድምጽ ፊልተር ነበረው ማለት ከዚህ በፊት ያለውሽ ይሄ ምንድነው ይባል አውቶ ቲዩን ነው የሚባለው አውቶ ቲዩን አድርግበት ልክ እሱ ነገር ያስከፍላል ውድ ነው ኧረ አያስከፍልም ያማ እንዴ ቲፒን በየ7 ዘፈኑ አንዴ አውቶ ቲዩን ቲፒን እኮ ሰብስክሪፕሽን ምናለው ምናን ካርድ አለው ምናን አንቺ በቴሌ ብር ነው አውቶ ቲዩን ምን እንዴ ነፃ ነው አውቶ ቲዩን ነፃ ነው እንዴ አውቶ ቲዩን አይደለም ሄ ይቅርበኝ ግን የምር ያበደ ነው ድምጽሽ አይ ምናምን አይደለም ራሱ ድምጹ ራሱ ጸደይ ነው በቃ ብዙ ራሱ አይነካካ አይመር እንደዚህ ግሌዝ ስላረጋችሁ በዛ አጋጣሚ እንግዲህ የምታዩ ምናምን እንትኖች ካላችሁ ሞክሩላት what do you think about አስሞክሯት ስቱዲዮ ጠርታችሁ absolutely ፖቴንሻል አላት ምን ችግር አለው try it ኦሪጂናል እኮ ዘፈን እኮ አይደለም እኮ መጀመሪያ ለጓደኞችሽ አሰሚ ከቨር ስሪ ነው ዘፈን ነው የነበረው ጠብ ለማድረግ ነበር የምፈልገውን ሰው ጠብ አድርጌያለሁ አንጠባጠብ እሱ አይ ገና የሆነ እንደዚህ አይነት አቅም ኖሮሽ እኔ አረ ምንም አቅም አንተ አቅም አታቅም ማለት ነው እንዴ እሺ ከፍ አድርገሽ ትሞክሪያለሽ ቮካሉን አንዴ ወጣት ይቅርታ በጣም ይቅርታ ዲዘርቭ አታረጉም በእሁድ ምድር ስፒከራችሁን የቲቪያችሁን ልቀድባችሁ ነው ምን ልትለኝ ነበር አይ ጥያቄ ጠይቀኝ በጣም what do you think about አሁን currently ስላሉ አዳዲስ የሚወጡ ሙዚቃው አፍቃሪ ነሽ አይደል ሙዚቃ ታከብሪያለሽ በጣም አርት የሚወድ ሰው አርትን ያከብራል የዳዊት ጽጌ በጣም ሂውጅ ፋን ዳዊት ጽጌ ባይ ዘ ወይ ትክክለኛ የኢትዮጵያ ቀለም ያለው ሙዚቃ የሚዘፍን ሰው ነው አይደል በምንም አይነት ነገር ኢንፊውዝድ የሆነ ነገር አይደለም በጣም የሚገርም ልጅ ነው ላይክ በጣም ጉሮሮ ሙዚየም ነው ልጅ ነው ስለማደንቀው አንተ ታውቁት ምን አክቹሊ ታውቋል ነው የሳቀው እኔ በአይድል ላይ ሲወዳደር በሁሉም ሰው ስልክ እየዞርኩ ነበር መመረጥ እግዚአብሔር በሁሉም ሰው ስልክ ያንቺ አይድል ጊዜ ስንት አመትሽ ነበር ይዘንግስ I don't remember አታለው እኛ ልጆች ነበርን ማይንጁ ታላቂ ነው ታስታውሳለህ ጽጌና ሚሊኒየም አንተ ቤልቪው ሆቴል ምናምን ነገር ፎቶ ተነስተን ምናምን አሳይቼ ለሊፍት ውስጥ ምናምን ሆነን የዛን ጊዜ ማለት ከንትኑ በኋላ ነው አስታውሳለሁ እኔ ቤልቪው ምናምን ሞቅ ላይ ነበር እዚህ የተወዳደረ ነበር ቻኔ ሞቅ ላይ ነበር እኔ እንትንና ሙዚቃ በጣም አድናቂ ነኝ በጣም አዳምጣለሁ በጣም ደግሞ አሁንም የምጠየቁሽ የነበረው ጥያቄ አዳዲስ የወጡት ሙዚቃዎች እኮ ልልህ የነበረው ድሪል አንደርግራውንድ አረ በስማም አንደርግራውንድ እንደም እናንተ ቴስታችን ትንሽ ይመሰል ተመረ እሱን ተፈባይዞይ ነብኪ ሲሉት ነው አላቆም ነበር ፎር ዩ ፔጅ ላይ መጥቶ አያውቅም ነበር ከዛ በኋላ ነው የወደድኩት ግን እኔ እናንተ እንደው ሚውዚክ ቴስታችን አንድ ነው ብዙ ጊዜ ነው አንደርግራውንድ አርቲስቶች ወይም የሚገባቸው ነው ያህል ያልተሰማላቸው ልጆች በጣም ደስ ይሉኛል አንቺ አንድ ሜንሽን አርጊኒ አንድ ላይኩን በጣም ጎበዝ ልጅ ነው በጣም ላይኩን እኔ ለምን በራሱን በደንብ ፕሮሞት እንደማያደርግ ግራ ይገባኛል ለምን ራሱን ፕሮሞት እንደማያደርግ አይ ትክክለኛ ዳይ ሃርድ የሆኑ ፋኖች እኮ አሉት ላይኩን በዚህ አጋጣሚ እያየህ ከሆነ ኢትስ ወርኪንግ
በያስከው ዳይሬክሽን ቀጥል። እኔ ቴክስት አድርጌለታለሁ በጣም አም ሂውጅ ፋን እግዚአብሔር በጣም ነው የሚመቸኝ። ላይኩን ወግዳይት እንደ የመጀመሪያው አልበሙ ላይ ልክ እንደ ወጣ ወግዲ በጣም ወግዳይት ማለት ወግዳይት የመጀመሪያ አልበሙ ማለት ከዛ የሆነ ይሄ ባስ ስቴሽን ላይ ምናምን አልበም ከቨሩ ምናምን አሳላፊ አልበሙ እቶለኒ ነው እንቶኒ አዳምጠሻል? አይ ከዛ በኋላ ኢፒ ነገር አልለቀቀም ወይ እንደዛ አይደለም ሲንግሎች ነው የለቀቀው። ሲንግሎች አልበም አላወጣም ሊያወጣ ነው ገና መሰለኝ። ብቻ በመጀመሪያ ቃል ነበር ቃል መስዋዕት ሳለ ምን አለ አንተ ቶኒ ከምሽት በቀድመኔ ያለ ሰማይ ላንተ ምድር ለኔ ስታበጃጀው ባይህን ቶኒ እኔ እንደገላቱ ያፈር መርማሪ እሱ አልበም በጣም ይመቸኛል። ሌላ ማን ነበረ? ኧረ በስመ አብ በጣም ብዙ አንደርግራውንድ አርቲስቶች ግን እነዚህ የምናወራቸው እኔ አሁን ለምሳሌ ታውቂያለሽ ማን እንደሆነ የኔ ፌቨሪት አርቲስት ካስማሰ የመጀመሪያው የሱም ኢፒ ሲወጣ ቻይና ነበርኩኝ። ቀና ልብ እንደ ሲንግል ወጥቶ ነበረ መሰለኝ መጀመሪያ አይደል? ከዛ ኢፒ ወጣው ዲሴምበር ላይ ነው የወጣው። ብቻ ዲሴምበር 2020 ላይ ነው የወጣው። አሁን ያለፈው ዲሴምበር ላይ 5 ዓመት ሞልቶት ነበርና ቀና ልብ እና ያ ኢፒ አሁን ላልናቸው አርቲስቶች በሙሉ ቤዝ ሆኗል ብዬ አስባለሁ። እሺ እንደዛ ምለው ከምን አስፔክት መሰለሽ የራፕ ሂፕ ሆፕ ዘፋኞች ነን ብለው ነው የሚናገሩት። ግን አገራዊ ይጥፋት በጣም ስለሚበርድ ይበርዳል። እሺ አገራዊ ሙዚቃዎችን በራፕ አይነት እንትን በማስመሰል አንዴ እና እንደዚህ አይነት የሙዚቃ የነሱ ያሉበት ጀነር ውስጥ ይሄ ራፕን ከአገራዊ አክሰንት ጋር ራሱ አሁን ለምሳሌ ወግዳይት ላይ ራሱ አሁን አንቺ ስትዘፍኝ የነበረው አክሰንት አለ ይሄ ባላገር አክሰንት አማርኛ ምናምን እንደ ዮማሪዮስ አይነት ማለት ነው። እንደሱ አይነት ዮማሪዮስም እንደዛው እንደሱ ሆኖ ከሂፕ ሆፕ ጋር ኢንፊውዝ አድርጎ በቃ ትክክለኛ ባይ ዘ ዌይ ማለት ነው። እኔ በስነ ስርዓት የምሰማው ሁል ጊዜ የሚያስደስተኝ ነገር እሱ ነው። ሂፕ ሆፕ ስላሽ ሀገርኛ የባላገር የክፍለ ሀገር ምናምን ባላገር ስል ኔጌቲቭ ነገር እንዳይመስልብኝ በኋላ ላይ ሀገራዊ ማለት ነው። አክሰንት አማርኛ ትክክለኛ የአማራ ክልል አክሰንት ከራፕ ጋር ኢንፊውዝድ ሲሆን ደስ የሚል የሆነ እንትን አለው። እሱን በጣም ኢንጆይ ያደርጋለሁ። እንትናቸውም ያ ነው ብዬ የማስበው። እኔ አሁን ያልተመቸኝ መናገር የምፈልገው ያዝ ጠመር ምናምን ነገር ሰፖርት አድራጊ አይደለሁኝም። እኔ ፐርሰናሊ ቫዮለንስን የሚያበረታታ ሙዚቃ ነው ምናምን እገላለሁ ምናምን እንዴ ዲሊ ታይላንድ ሆነን 49 እንዳገባ በቂራሽ አለች ወልዶ ፈሯት ብትወጋኝ ነው እንዴ 49 እንዳገባ በጭራሽ ቫይብ ለማድረግ እኮ ይችላል፣ ግን አርት አይደለም። እኔ በሙዚቃ ሳዳምጥ የሚገዛኝ ሊሪካል ኮንቴንት በጣም ይመቸኝ። ሊሪካል ኮንቴንት ማለት ግጥም እና ትርጉም ዴብዝ ያለው አሁን ለእኔ ከዳዊት ጽጌና ከሱ ባለው ይታየው አልበም ውጪ ቤስት አልበም እንደሚገባው ክብር አላገኘም ብዬ ማስበው የማስተዋል አልበም ማለት for the past 10 years እንደዚህ አይነት አልበም ወጥቷል ብዬ አላስብም። ግን ሜቢ ይሄ ለእኔ ነው። እሺ ቅርታ by the way ለፐርሰናል ኦፒኒየን everybody's entitled እና it's okay የራሷ ኦፒኒየን ከሆነ በጣም አንቺ ትሳቀቂያለሽ። ግን እኔ እንድትረዱ እናንተ እንዳይመስል like የሌሎቻችሁ ወደኛ ማምጣት አይሻልም? ዲስሪስፔክት እያረኩባችሁ እንዳይመስላችሁ ነው። ሶሪ ፐርሰናል ኦፒኒየን እኮ ነው ይሄ። የኔ ፐርሰናል ኦፒኒየን ለኔ ሰማሪ ደግሞ መጥቶ እኮ ለሴንቸሪ ይሄ አልበም አልተሰራም ማለት ይችላል ማለት ነው። የኔ የማስተዋል አልበም የሆነ ቆይቼ ወራት ሳዳምጠው በስነ ስርዓት አዳምጠዋለሁ ድጋሚ ገብቼ የሆነ ወራት ቆይቼ ሳዳምጠው ይሄኛው ዘፈን ነው ፌቨሪት ይልና ቆይቼ ስመጣ ያኛው ዘፈን ነው ፌቨሪት። የግጥሞቹ ዴብስ the way ይሄ ቮካል እኔ እንጃ I can't explain it በቃ በጣም ይገርማል። በደንብ ፑሻል እኔ ፕሮሞት ያደረጉትም አልመሰለኝ። እንግዲህ አልሰማሁኝም። እኔ የማስተዋልን አልበም ያላዳመጣችሁ ሰዎች ካላችሁ እናንተ እንዴት ነው ሰው ሰጀስት አድርጓችሁ ያዳመጣችሁት ወይስ በራስሽ ነው ፋይንድ አውት ያደረግሽው? ኮንሰርት ገብተሽ እንደዚህ አይነት ነገር
ምንድነው የሆነ ዲስአፖይንትመንት ነበረ? ምንድነው ዲስአፖይንቲንግ ነገር የነበረው? በጣም ብዙ ሰው የማስተዋል አልበም በጣም ሂውጅ ፋን ነኝ። ከዛ ኮንሰርቱን በቃ እንደማንም ሰው ኤክሳይትድ ሆኜ ጠብቄዋለሁ። ቪቪአይፒ ነው የተሰጠን። ቪቪአይፒ ስንገባ አይደለም ቪቪአይፒ ለመግባት ከበር ለመግባት በር ተዘግቶ ከግቢ ውጪ ከአጥር ውጪ ነው ማወራ በሩ ተዘግቶ ምናምን እየተመቱ ምናምን ነበረ። በስንት መከራ ገብተን ቪአይፒ ለመግባት እንደዚህ አንገቴ ምናምን ብዬ እሺ ሳትረግጪ ማለት ነው። ሰዎች ምናምን በስተው አታልፉ ምናምን ተብሎ በግድ ገብቼ አይሰማም ነበረ። በቃ በጣም ማይሆን ነበር። I was so disappointed። ምን እንደዘፈነ ሳልሰማ ምናምን አለቀ። በጣም ዲስአፖይንቲንግ ነበር። by the way እንትን ይሄ ነገር የመጀመሪያ ጊዜ አይደለም ሲፈጠር አይደለ? አንተንም የነበረ ጊዜ እንደዚህ ነበር። የአስቴር ኮንሰርትም የነበረ አምሹር ሲነጻጸር የማስተዋል ስቃይ እንዳያችሁ በጣም ብዙ ሰው ሲያወራ ነው የተሰቃየ ነው። አዎ ግን ስቲል እኔ ደግሞ የማወራው የአስቴርንም ዲስአፖይንትድ ሆኜ ነበር። ገባሽ? ለምን በቃ እኛ እንዳሰብነው እኛም እንደዚህ ቪአይፒ ምናምን የቆረጥነው የአስቴር ኮንሰርት በመቲ ከገባቸው ኮንሰርቶች የቱ ጋር ነበርሽ? አንደኛ አስቴር፣ ሁለተኛ ዳዊት ጽጌ። የቱ ጋር ነበርሽ? አንደኛ አስቴር ከዳዊት ጽጌ ኮንሰርት ዋይዝ እኮ ነው የምለው። ኮንሰርት ዋይዝ it was unreal። አንደኛ አስቴር፣ ሁለተኛ ዳዊት ጽጌ፣ ሶስተኛ የሮፍናን የመጀመሪያው ኮንሰርት የመጀመሪያው ሚሊኒየም አዳራሽ ውጪ ነበር። አውትዶር ቶፕ 3 የአስቴር ወዝ ግን እኔ አስቴር ላይ እኮ የከፋኝ እኮ ምን እንደሆነ ታውቂያለሽ? ቦታ አልተሰጠንም። ቪአይፒ ቲኬት ከቆረጥን ቦታ ሊሰጠን ይገባል። አንተ ብቻ አይደለም ብዙ ሰው ነበር። I don't thank you care። ሌላ ጊዜ ይሄ እኮ ነው። ይኸውልህ ምን መሰለህ፣ አንድ ኢቨንት ኦርጋናይዝ የሚያደርግ ሰው የ10 ሰው ቦታ ካለው ለ10 ሰው ቪአይፒ ቲኬት ብቻ ነው መሸጥ ያለበት። በቃ 10ሩም እዚህ ይቀመጣሉ ብሎ ማሰብ አለበት። ይሄንን ነው እኔ የማምነው። you can't just sell tickets እና ከዛ እነዛን አኮሞዴት የምታደርጊበት ቦታ ሳይኖርሽ ዝም ብለሽ አይሸጥ። ግን ምንድነው ነው የመሰለኝ የተፈጠረው የአስቴር ኮንሰርት ላይ እኔ የብር ነገር ይገባኛል እንደዚህ ነው ማለት ነው። እኛም እንደዛ ስላደረግን ነው። ልክ ሌላ ኮንሰርት አምሽቶ ስለሚጀምር ብለን አምሽተን ስንመጣ 2 ሰዓት ፓክዶ ነው። በቃ በጣም ብዙ ሰው ስለነበረ ማለት ከሁሉም ጀነሬሽን ነው ሰው የመጣው። በጣም ትልቅ ሰዎች፣ ህፃናት፣ ሁሉ ጀነሬሽን ቤቢ ማይ ይኸውልሽ ሁሉም የገባው ሰው ሪስፖንድ አለው እንትን አለው በቃ which means ከፍሏል። በቃ ይሄ ነው ትክክል ያለው ነው ነገር። ቲኬት ሴልስ ወይ ልንከለከል ይገባል። አርፍደን ከቆረጥን አርፍዳችሁ ነው የቆረጣችሁ። አርፍደሽም ቆረጥሽ ምንም ቆረጥሽ እኮ በሄድሽበት ሰዓት ነው የምትስተናገጂው። ግን ምንድነው ዝም ብለሽ በቃ ሚሊኒየም አዳራሽ 10,000 ሰው የሚችል ከሆነ 15,000 ሰው ቲኬት መሸጥ የለብሽም። ጀስት ኤግዛምፕል you know የፈለገ ነገር ቢሆን ወይም ደግሞ ሌላ ቬኒው መፈለግና ወይ ስቴዲየም ውስጥ እንዲዘጋጅ ማድረግ ወይም ደግሞ የሆነ ብዙ ሰው መግባት ካለበት ማለት ነው። ገባ? የሆነ ነገር ፕሮሚስ ገብተህ ዲሊቨር የምታደርገው የተለየ ነገር ከሆነ ዲስአፖይንት ነው የምታደርገው። እና ሌላ ደግሞ በጣም የተበሳጨሁት የአስቴር ኮንሰርት ጊዜ በጣም ኤክሳይትድ ሆኜ ቀድሜ ሳትኩኝ። ጎርደን ነው ስንጠጣ የነበረው ቀድሜ ሳትኩኝ ብዙም ትዝ አይለኝም። እውነት ትናድድኩኝ። የደበረ እንጂ ማለት ቀኝ መሪ ሆንኩኝ። በቃ ለንደን ነው የምንሄደው። ያበደ ነው። አይ ነው ተስለኛል እኮ ስትጀምር ምናምን እኮ ደህና ነበርኩኝ። ግን ቀሚሱ እየነጣብኝ ብዥ ያለ ሄደ። በኢየሱስ ኖ ቪቪአይፒ ስለገባው እኮ አይደለም ድምፁ አይቀየርም ማለት በጣም ነው የቆጨኝ። ግን እግዚአብሔር እና ደግሞ አይ ሄርድ ሳምዌር ማለት ነው እስከዛሬ ድረስ ኮንሰርት እዚህ ሆስት ማታረግ የነበረው የሆነ ሰዓት ላይ ከሆነ ድርጅት ጋር እንደዚህ ኢቨንት ኦርጋናይዝ ከሚያደርግ ድርጅት ጋር ዲል ሳይን አረጋገችው ዲል ነበረ። ቢሆን አጋጣሚ ኮንሰርቱ ተቋርጦ ነበረ። ማረግ ፐርፎርም አላረገችም። ከዚህ የሆነ ያህል ጊዜ ካለፈ በኋላ ድጋሚ ፐርፎርም አድርጊ ሲሏት ፋይናንሻሊ ድጋሚ ሪኔጎሽየት ማድረግ እሷ ፈለገች መሰለኝ። ኮንሰርት ፕሮሞሽን ትሰሪያለሽ ብዬ በቃ ተብዬ የመጀመሪያውን አላውቅም ነበረ። ምን ያህል ጊዜ ነበረ ከተባለ እንደዛ ብቻ ረጅም ጊዜ ያላዘጋጀችው ለዛ ነበር። 7 ዓመት ምናምን 7 ዓመት አይሆነው ማለት ነው። ከ7 ዓመት በኋላ ለመጀመሪያ ጊዜ ያዘጋጀችው በመሃል ልታዘጋጅ የነበረው ኮንሰርት ነበር ተደርጎ እንዴ እሷና ዳዊት ጽጌ ፖስተር ላይ ያልተደርጎ አልዞረም ነበር መኪናው ብለን አይደለ? ግን እንደው የኛ ፕላትፎርም ከዚህ ሁሉ ህዝብ ጫጫታ ውስጥ ዋይ እንደምትል የማትሰማ ድምጽ ብትሆንም ከሰማችሁን እባካችሁ ድጋሚ አስቴርን ኮንሰርት ይዘጋጅልን። እግዚአብሔር አብረናት ካጠገባችን የነበሩትን ሽማግሌዎች ታስታውሳለህ? 2 ሽማግሌዎች ናቸው 3 ሽማግሌዎች ለማየት ብቻ ነው የገቡት አስቴር። እሺ እና ሰዎቹ ላይክ በስክሪን እኛ የነበርንበት ቦታ ትንሽ አንካምፍተብል ነገር ነበረች። ቁጭ ብለው በስክሪን እያዩት ያላቸው ቦንዲንግ ከሙዚቃዎቿ ጋር
በጣም ትልልቅ ሰው ባልና ሚስት ምናምን አይቻለሁ በቃ ባይኔ ወርያልክ ያሉ ሼቦች የአስቴር አልበም ማለት እሁድ ቡና ጠጥተህ ተሰብስበህ ያለው ኖስታልጂክ ፊሊንግ አለ እሱ ናት she's just relaxing ጤና ይስጥልን ለአስቴር እድሜ ይስጥልን ይመች ያራድዬ ልጅ እኛ አርት እንወዳለን አይሰር ቴድሮስ ታደሰ ይቅርታ አድርጉልኝ የማይሆን ጥያቄ ሊሆን ይችላል እሺ የምጠይቀው ይቅርታ እሺ ፐርፎርም ያደርጋል ምናምን ደህና ነው ቴድሮስ ታደሰ ማን ቴድሮስ ታደሰ ዝምታ አልበም እኮ ቴድሮስ ቴዲ አፍሮ እኮ ቴድሮስ ካሳሁን ነው እኮ ፐርፎርም ያደርጋል ስቴጅ ምናምን በደም ይሰራል አሁን ምን ወዘላስ ታይም ይሰራል አይ ቲንክ ጥሩ እንትን ላይ ያለ መሰለኝ ጤና እውነት አይ ቲንክ እንደዛ ይሰማው መሰለኝ ምን እየሰራ ለመመለስ መሰለኝ እኔ የሚሰማው እንደዛ ሲሉ አይ ቲንክ ኢዝ ጉድ ባይ ዘ ዌይ ቴዲ የሚገራርሙ አርቲስቶች አሉ ነው የድሮ አርቲስቶች አይሰር ቴዲ ፐርፎርም ሲያደርገው ድሮ እዚህ ጋር ማይኩን አድርጎ ድምፁ የሚሰማ ሰው ነው ሊትራሊ እዚህ ጋር ሆኖ ድምፁ ቢዘፍን የሚሰማ ሰው ነው የማይደገም አርቲስት ነው ቴዲ ታደሰም ኦብቪየስሊ የሚገራርሙ አርቲስቶች በጣም እና አንደር ምንድነው የሚባለው አንደርግራውንድ አርቲስቶችን ብዙ ሰው ማያውቃቸው በጣም ግን ጽድት ያሉ ሰዎች አሉ በጣም ብዙ I don't know why ራሳችሁን ፕሮሞት maybe አይፈልጉ ይሆናል አላውቅም በኒሽ ማርኬት አንዳንዴ ባይ ዘ ዌይ ማኔጅ የሚያደርጓቸውም ድርጅቶችና ማኔጅ የሚያደርጓቸውም ሰዎች አንዳንዴ ይበድሏቸዋል ባይ ዘ ዌይ ብዙ ነገር አለኛ ማናውቀው እና እንግዲህ በእኛ ጀነሬሽን እስከ ልጆቻችንም እንደኛ የሚያዳምጡት አይነት ነገር አርት እንዲሰራ ፕላትፎርሙ ክብር ቢያገኝና ጠንካራ ሰዎች ከጀርባቸው ከአርቱ ቤት ጀርባ ቢኖሩ ደስ ይለናል ያስቴርን ግን ድጋሚ ያዘጋጁልን እባካችሁ እኔ ውሃ እየጠጣሁ ያለው አስተካክላል አልበም አሁን ብዙ ይወጣል ግን አሁን የሚወጡት እኔ እኮ ቅድም ሳወራ የነበረው ምንድነው ከቲክቶክ ትሬንድ አያልፉም ስናት አርት ትሬንድ ነው በቃ ወይ ይባላል ይረሳል ኔክስት መንዝ ላይ አይ ለምሳሌ እሺ አሁን አንተ ነገርን እኮ ማስተዋል እኮ አላወቅም የማስተዋልና ቲክቶክ ትሬንድም የነበረው ራሱ ኮንሰርቱ ሊመጣ ሲል ነው ብዙም በቃ ኒሽ ማርኬት ኒሽ ኦዲየንስ ነበር የነበረው የሆነ ኮንሰርት ሲባል ነው የሆኑ ሰዎች ራሱ ያወቁት ማለት ነው ሶ ማታቃቸው እንደዚህ ጄም አልበሞች አሉ አዲሱ ለገሰ አላቀው የአዲስ ጭራሽ ታቋለ ማው አምሹር ሙዚቃውን ባዳምጥ ላቀው ይችላል ከና አርቲስቱ ላይ ላሊዘው ይችላል እንዲህ ነው ማለት ነው አልበም ወጥቷል እኮ የሚገርም አልበም አዲስ አልበም በጣም ቆየ እና እያንዳንዱ በስነ ስርዓት የሚደመጥ ነው ኒሽ ኦዲየንስ ነው ገብቶ የሆነ የገባው ሰው ገብቶታል መሳይ ተፈራ ምን ሰዓት ነው እንደዚህ የምታዳምጡት እኔ እንደዚህ አማርኛ ዘፈን በጣም ስለምወድ አዳምጣለሁ ፕላስ ለፕሮሞሽን አክሰሱ ስላለኝ አገኛቸዋለሁ አዳምጣለሁ ፕሮሞት የሚያደርጉትን ሰዎች ማለት ነው አገኛቸዋለሁ ሶ ዘፈኖቹን የማዳመጥ እድል ይኖረኛል ፕላስ ፈልጌ ማዳምጣቸው አርቲስቶች አሉ እንትን ሌላ ኢምፐርሰን ከእንትና ጋር ከዳይ ጽጌ ጋር ብዙ ጊዜ ተገናኝተሽ ታውቂያለሽ አይደለ ምን አይነት ሰው አሪፍ ሰው እንጃ ብዙ ምን ይሳል ቁጭ ብላችሁ የሆነ ፐርሰናሊቲ ትገማገሙበት ስቴጅ የለም ነበር ሳገኘው ብዙ አላወራም እኔ ትደነብሪያለሽ ጸጥ ነው ማለት እንዴ ቆይ ግን እኔ ሼባው ነው አይደብረው ሼባው ስም ላለመጥራት ሀቢ ያርሰናል ደጋፊ እኔ ወራ አፐርከት ነው ምገባልሽ ምንድነው እንደዚህ የሚያደርግሽ ምናምን ምንድነው የምልሽ ዳዊት ጽጌን ስታይ እኔ ቀናለሁ እንዴ ለምሳሌ የሆነ አርክቴክት የሚሰራው ዲዛይን አኳማን ማለት የሆነ አርክቴክት የሚሰራው ዲዛይን ይመቸኛል ሰውየው ይመቸኛል አላልኩ ስራው ይመቸኛል ካለኝ ሪስፔክት እና ፍቅር ሳገኘው በጣም ደስ ይለኛል እሺ ጀስት ሄደ ሳገኘው ማውራት ስናት ይሄ እንደምታስበው ሴክሹዋል አይደለም የምር አይደለም ግን ኢዘር ዌይ ግን ማለት ነው እኔ አሁን ለምሳሌ ማለት ነው ቤት ውስጥ ምናምን አኳማን ቲቪ ላይ ሲመጣ ምናምን ይደብረኛል እንደዛው ክራሾች አሉ ለምሳሌ ቲቪ ላይ ማይክል ቢ ጆርዳንን ስናየው ምናምን እንላለን እሱ ታዲያ ምን ችግር አለ እናንተ ክራሽ ይላችሁ እስና ማን አለ እስቲ አሁን ለምሳሌ ወንድ ልጅ ጋር ሴቶቹ አሁን
ያቺ ሜጋን ጉድ አልኩ ሜጋን ፎክስ ነጯ ሜጋን ጉድ የእንትን ኦብሴሽን አይደለም ሜጋን ጉድ ወንድ ልጅ አሁን ለምሳሌ ልንገርሽ አሁን ይሄ ጄሲካ አልባ ሱፐር ቦል ምናምን የነበረበት ጊዜ ባድ ባኒ ነው አሁን የአዲስ አበባ ሴት እኔ ሲጀመር ቲክቶክ ላይ ሰው ሁላ ሲያብድለት ነው ያወቅኩት ሁላ እንጂ እግዚአብሔርን አላውቀውም ሁላ ነበር መድኃኒዓለም ምስክሬ ነው እና ሴቱ ሴሌብሪቲዎች አበሻ ሴሌብሪቲዎች የኛ ሀገር ሴሌብሪቲዎች ሳይቀሩ ነው እሺ my god we can't wait to see Bad Bunny tonight I don't understand it አላውቅም ኖ በዛ ደረጃ ኦብሰስድ የሚሆኑባቸው እንትን አለ ወንድ ልጅ ግን ሁሉም ወንድ ልጅ የሚስማማት አንድ ሴት የለችም እርግጠኛ ነኝ አለች ብዙ ጊዜ አለች እኛ ኦኬ አሁን ለምሳሌ እንትና ላይ ያብዳሉ ያብስራ ላይ ነው ያ ኢንኮመን ሁሉም ሰው ኦብሰስድ ያብስራ የምትባላለች ያብስራ ቲክቶክ ላይ ያለችው ኩላሊቲ የሚሰጁ ነው በማጥላት ተጠቀማለሁ እኔ ግን አይ ዶንት ሲ እንደዚህ መሆንለት የውጭ ሀገርም ሴሌብሪቲ ሎካል ሴሌብሪቲም የለም እኔ ሆነስትሊ የምር it has nothing to do ይሄ ከንትን ጋር ተያይዞ I genuinely am a huge fan of him 100% understand አደርጋለሁ I'm just playing with you okay ላ ኳስ እንኳን ናት ይኖረ ባይዞይ ኳስ እንዴት የህዝብ ድምጽ ነው ናት ህዝብ ነህ አንተ ስሚ አይ ኳስ አሁን የምር ኳስ ታያለሽ ነው እሱ ቁጭ ብሎ ሲያይ የምር you pay attention or you touch your phone I'm reading እሺ እውነት ግን አሁን ለምሳሌ እሺ you see something in reading አይደል አሁን ለምሳሌ አንቺ ልክ ሪዲንግ ሲባል የሆነ ነገር አለ ውስጥሽ ክሊክ የሚያደርግ ነገር በቃ you love reading ምናምን ነገር ኢማጂኔቲቭ ነገሮችን ጭንቅላትሽ ውስጥ እየሳልሽ ምናምን ኢንጆይ ታደርጊያለሽ ወርዶቹ ኮንስትራክት የተደረጉበትን መንገድ ኢንጆይ ታደርጊያለሽ ታይፕ ሽት አይደለ እኛም እና የሆነ የማያነብ ሰው ኮንቪንስ ለማድረግ ትታገያለሽ እንዴት አድርጌን ሰው ያንባቢ ላስተርጉም እንዴት አድርጌ ላስገባ እግር ኳስም እንደዛ ነው እሺ እንዴት ሳምባዲ ቁጭ ብሎ የተወሰነች ነገር እንትን ብሎ ከዛ እግር ኳስ ፋሚሊ ጋር ኢንፊውዝድ ሆኖ የህይወት እንትን ነው ማለት ቃል ኪዳን ነው ማለት እስከ መጨረሻ ድረስ የምትገቢው ቃል ኪዳን ነው እግዚአብሔር አሜን እና አይ ዊሽ አሁን በስነ ስርዓት ሰው ኳስ የሚያይ ሰው ኳስ መከተብ ብችል ደስ ይለኛል ገባሽ እና ኳስ ውስጥ ደግሞ ያለ ደግሞ ነገር አለ እሺ ስሜታዊነት አለ እንባሽ እስኪመጣ መደሰት አለ ሃርት ብሮከን መሆን አለ ዋንጫ ስደግፍ የጀርመን ደጋፊ ነኝ ዳይ ሃርድ ጀርመን ፋን ነኝ የምሬን ነው ባይዞ የቀልድ ምናምን አይደለም ሶስት ተጫዋች ጥሪ ካለፈውም እንደዚህ በጣም ሙድ እያስክ ነው እንዴ ሚሮስላቭ ክሎሰ ሸዋንስታይገር ባስታን ከዛ እንትና ኦዚል ሜሱት ኦዚል ወዲም ዓለም ዋንጫ ነው የማየው በየ4 አመት ስለሆነ ኦዚልን ራሱ አርሰናል ነበር ኢትስ ኦኬ ባይ ዘ ዌይ ኤዲት የማይደረጉም ፓርቶች ናቸው እነዚህ ነው ኢትስ ኦኬ ዳይሬክተር ስታፍቶ ነው ሚውት ሆሎን ኦኬ ስንት ቀረጽን ባጋም በቃ ራፕ አፕ እናደርጋለን ትንሽ ቆይታ አይ ማወቅ ፈልጌ ነው እሺ ያ ሶ ፓስትሮሚ ሳንድዊች ልጋብዝሽ ስንጨርስ ኦኬ ጾም ተተተተ ሶስት ተጫዋች ጥሪ ምናምን ብለ አስጠራኝ ሻንስታይገርና አስጠራሽ የምር ገባሻል ኳስ እንትን በጣም በቃ ይሄ ጧት ተነስቼ አበበ ግሬንም ለምን ከፍቶ ነበር አለማውጫ ያስከል ያን ያህል ማለት ነው ግን በየጊዜው ግን ያ ኢነርጂ የለኝ ያ ፕሪሚየር ሊግ ኢነርጂ የለኝ ግን እኮ እሱን እኮ ነው የምልሽ አሁን ለምሳሌ እኛ ማለት ነው እኛ ኳስ ስናይ ስማ አሁን ለምሳሌ ዊኬንድ ሲደርስ ቅዳሜ ማንቼ ኳስ ካለው ቀድሜ ያውቃለሁ 3-4 ቀን በፊት ከዛ you know that feeling ሁልጊዜ በዚህ ሳምንት መጨረሻ ቫኬሽን እንትን ሄድና ፈታ እንላለን ወይም ደግሞ በዚህ ሳምንት መጨረሻ እንደዚህ ያዘዝኩት እቃ ከውጪ ይደርሳል እጄ ላይ I'm going to have this stuff ምናምን ብለሽ ያቺ ኤክሳይትመንት አለች አይደል ያቺን ቀን ስፔሲፊካሊ የምትጠብቂባት ኳስ ሲኖር እንደሱ አይነት ስሜት ታይምስ 10 ነው እሺ የሚሰማሽ እና ኤክሳይትመንቱ ዊክሊ ማለት ነው ዊክሊ እንደውም ዊክሊ ራሱ ሳይበቃን ቀርቶ መሀል ላይ ሮብ ላይ እንኳን 2 ጨዋታ 3 ጨዋታ ለምንድን ነው የሚያርፉት እነዚህ ተጫዋቾች አንድ ቀን አይበቃቸውም እንዴ ምናምን ደረጃ ነው አረ በቀደም ተፈጠረ መሰለ ቅዳሜ ነበረው አርሴናል ጨዋታ ቅዳሜ በቃ obviously expect አደርጋለሁ so I was doing my thing ኳሳየና ከዛ ውድን እንዴ ዛሬ ኳስ እናያለን እንዴ አሁን ማን ነው ምናምን አይ ሌሎቹም እኮ ሲጮቱ ያገባናል አለኝ ሌሎቹም ሲጮቱ ያገባናል ለምሳሌ እናንተ ነጥብ እንዲጥልላችሁ ምናምን የምትፈልጉት ነገር አለ መሰለኝ ሌላም ጌም ታያላችሁ አርሰናል ውጪ ዛሬም ልናይ አልኩት ስለሌላም ያገባናል
በጣም ብዙ ኮምፕሊኬትድ ነገሮች አሉት። ይሄ ብቻ አይደለም እንኳን የሌላ ቲም ሳይሆን ቁማር አሁን ያው መንግስት ከልክለዋን ቁማር ቆሟል። ቤቲንግ ደግሞ ሲኖር 3 ጨዋታ 4 ጨዋታ ውጤት ትገምቻለሽ። የራስሽን ቲም ካየሽ በኋላ የሚቀጥለውን ጨዋታ እንደ ራስሽ ቲም ነው የምታዩ። ምክንያቱም የመጨረሻው ጨዋታ አንድ ከቀረችሽ እሷን ትክክል ከሆንሽ ትበያለሽ ብሩን። ብርም ስላለበት የማይመለከትሽን ጨዋታ የሌላ ሀገር ጨዋታ ቁጭ ብለሽ ትቆጥሪያለሽ። ከዛ በዚህ አጋጣሚ ስለ ሌሎች ተጫዋቾች ማወቅ ትጀምሪያለሽ፣ ስለ ሌላ ሀገር ሊግ ማወቅ ትጀምሪያለሽ። እውቀትሽ እየሰፋ ይሄዳል እና በጣም ኢንትረስቲንግ ነገር። እሺ አጌሬት እኔም በጣም ወዶ መጽሐፍ አብራችሁኝ አንብባችሁ ብታወሩኝ የሚሰማኝ ስሜት ብንሰፋ ኮሚኒቲ ብንሆን እዛ ከነ ልዩ ጋር እሺ ፊልም በጣም ጸዴ ፊልም አይቼ ሁላችንም አይተ ነው ብናወራበት ደስ ይለኛል አይነት ነገር ነው ፊሊንጉ ነው የምትለኛ ኮሚኒቲ ነገር ነው ደስ ይላል። አረ ከፊልም ነው I'm saying ኮሚኒቲ ሴንሱን ነው ማለት አይተ ስታወራበት ምናምን ከዛ የሆነ ግሩፕ ስትይዛው ለምሳሌ እኮ ምንድን ነበር ፕሮታጎኒስት በሙዚቃ ነው ዲስክራይብ ሊደረግ የሚችለው። አይ እንደዛም አይደረግም፣ በሙዚቃም አይደረግም። እንዴት የሆነ ለአርት የሆነ የሚሰጠሽ ስሜት አለ አይደለ? ልክ እንደዛ አይነት ስሜት ነው ልል ነበር፣ ግን እንደዛም አይደለም። ምክንያቱም ይሄ ብስጭትም አለው፣ ንዴት አለው፣ ደስታ አለው፣ ኤክሳይትመንት አለው። ላስት ሚኒት መጨረሻ I remember by the way ለንደን ሄድኩኝ ጊዜ ከእንትን ያስደበረችን እንትን ስቴዲየሙ አካባቢ ፐብ አላቸው። ፐብ ውስጥ ገብተን I remember ሲወጡ ምናምን እግዚአብሔርን በጣም ትዝ ይለኛል። ሲወጡ I think አታውቀውማ ይሄን ስቴዲየም ወይ ለንደን ውስጥ ምን ማላስታውስ የለንደን ቲሞች አሉ። አርሰናል ሊሆን ይችላል። ስቴዲየሙ አካባቢ ያሉ ምን አይነት ማሊያ ነው ከለሩ የለበሱት? ትሰይለኝም ብቻ እየጮሁ ምናምን እነሱ ደግሞ ታውቃለህ ይጣላሉ ምናምን ታውቃለህ። ግን ያው እንትን ነው ኤርትራዊና አበሻ ነው የሚጣለው። ኖ ፈረንጆቹን ነው የምልህ። you've seen the movie አይደለ? የኳስ ላይ of course die hard ፋኖች እንግሊዝ የሚጣላው ብዙ ጊዜ ኤርትራዊና አበሻ ነው ብዬ ነው። I'm just joking አይደለም እኔ የምልህ ነጮቹን ነው ያልኩህ። እኔሽ በጣም ክሬዚ ናቸው ብቻ እንደዛ ሲጫጫሁ ምናምን ትዝ ይለኛል። በጣም ድለኛ ነሽ ባይተው ለምን ስላየው አዋ እንዴ ምንም ነገር ይሁን ይሄ ካልቸር ነው። እኔ በር ላይ ቁጭ ብዬ ካልቸር ነው ነበር። አንድ ጓደኛዬ ኦልትራፎርድ በር ላይ ሆና ማኪ ደወለችልኝ። ቪዲዮ ኮል ሆስተስ ነች እና ማንቸስተር በረው ነው። እኔ ማንቸስተር ደጋፊ ነኝ አውቀዋለሁ። ብሪክ ነው እሺ፣ ጡብ ነገር ነው እንትኑ ጻው ምናምን አገነባቡን ምናምን አውቀዋለሁ በደንብ። ገና ቪዲዮ ኮሉን በጀርባ በኩል አዙራ ነው ካሜራውን የምትቀርጸው። እሺ ገና እንዳነሳሁት ቀወጥኩት እግዚአብሔር። እና አንድ ቀን ደግሞ እዛ ያለው ሳላ አልሞት ትሄዳለህ። አይ ትሄዳለህ አንዴ ቋጥራለሁ ይጭ አንድ ቀን አብሽሪ ማሻአላ። የመጨረሻ ኢንጆይ ያረኩት ነው። እንዴት ነው ቆይታው? እየደበረሽ ነው? ምግብ ነገር ይቅረብልሽ በመሃል ዳቦም ቢ የበየአይነቱ የትም አይደም። አይዞሽ እንዳለቀ ተበያልሽ። አሁንማ ተነዛኩ። እሺ አረበኝም ባይዞሽ ቀጣይ የቀጣይ ዓመት እቅድሽን ንገሪንና እግዚአብሔር እንዲያሳካልሽ እንጸልይልሽና ይሄንን ኤፒሶድ እንጨርሳለን። በነፃ አይ ዝም ብለሽ በስሱ እንዲሳካ የምትፈልጊውን ነገር ለሀገርሽ የምትመኚው ሰላምም ሊሆን ይችላል። ለሀገሪማ ሰላም ለሀገራችን ብቻ ሳይሆን ለዓለማችን አሁን ያለው ሲቹዌሽን ያስፈራል። እንዴ እናውራበት እዚች ላይ ትንሽ ኤፒሶዱ ቢረዝምም እንግዲህ እኛ አልጠገብንም። ባይዘው ከዚህ በላይ ብናወራ ደስ ይለኛል። ከኮቪድ በኋላ ዓለም ኖርማል ነች። ትክክል ነው እየተካሄደ ያለው ነገር አገራችን ውስጥም ከኮቪድ በኋላ something happened በኋላ ነው ፐርሰናል ህይወቴም ኪዮስ ስለነበር አይደል እግዚአብሔርን ላይፋችን ጁራስቲክ ላይ የተቀየረው ከኮቪድ በኋላ ነው። አሁንም በፊት እኔ እንደዚህ አስብ ነበረ። አንዳንድ ጊዜ እንደዚህ አይነት ጦርነቶች ሲነሱ እንደዚህ አይነት ነገሮች ሲፈጠሩ ዓለም ላይ እኛን ኢንዳይሬክትሊ አፌክት ስለሚያደርገን ኢንዳይሬክትሊ አፌክት እስኪያደርገን ድረስ ጊዜ ያለን ብዬ አስብ ነበረ። እሺ አሁን ኮምፕሊትሊ ለተወሰነ ሰከንድ ቆም ብለሽ ነገሮችን የምታገናዝቢበት ደቂቃው ላይ የለሽም። ወዲያው ነው ችግሩ ሪፍሌክት የሚያደርገው እኛ ላይ ብቻ ሳይሆን ሌሎች ዓለም ሀገራት አሁን እንትንም ታይላንድም ምንም ሁሉም ቀን በሳምንት አንድ ቀን ማንሳት ጀምረዋል። የመኪና አነዳድ ሲስተም ተቀይሯል። ጎዶሎ ቁጥር ሙሉ ቁጥር ምናምን ነገር ኢምፕሊመንት ይደረጋል። ኃይል ቆጥቡ ምናምን በቃ ኖርማል ነው አይስ እና ብዙ ነገሮችን ይቀይራል። አሁን እኛ ሀገር ከተወደደ ነዳጅ የኔ መኪና ደግሞ ታውቂዋለሽ V6 ምናምን ነገር አሁን መንዳት አልችልም። በቃ በጣም ነው የሚወደድብኝ። ነዳጅ ለመሙላት ራሱ ፉል ለማድረግ ራሱ ኦሬዲ ውድ ነው። እኔ እንደዚህ አይነት ነገር ኤሌክትሪክ የገዙት
አሁን ድሮ በጣም አዲክቲቭ በሆነ ወይ CNN ምናምን ዜና ምናምን አይ ነበር ከዛ በጣም I started having nightmares በቃ በጣም ይጨንቀኝ ነበር ከዛ ተውኩት so now interest ምን መሰለህ this might sound crazy በጣም conspiracy theories አሁን ለምሳሌ ስለ ቻርሊ ከርክ ታውቃለህ ቻርሊ ከርክ ማን ነበር የተገደለው ስለሱ እስከ ትላንትና ድረስ ኢማጂን ከአሳሰን ከተደረገ ተወሰነ ወራ ስለሚስቱ ምን ታስቢያለሽ ኤሪካ ከርክ ነው ስሟ አሁን ስለሷ ከተገደለበት ቀን በፊት ከስንት አመት በኋላ በፊት ጀምሮ እስከ ትላንት ያለውን ታሪኳን አውቀዋለሁ እና አይገርምም ሴት ልጅ እንደዚህ ምናምን ሴት ልጅ ሳትሆን በቃ እሷ ሲጀመር የተዘጋጀችውና እንትን ያለችው ቻርሊ ፕሬዚደንት ይሆናል ለፕሬዚደንሲ ራን ያደርጋል ተብሎ ፈርስት ዋይፍ ለመሆን ነው ትልቅ ህይወት አላማ ነው አይደል ከዛ በኋላ መሀል ላይ ኮሚትመንቷ አይገርምም ነው አይገርምም የፕሬዚደንት ሚስት ለመሆን እንደዚህ ደረጃ ህይወትሽን አሳልፈሽ አንቺ ትሰጫለሽ አይገርምም እንደዚህ አይነት እቅድ ታቅጃለሽ እንደዚህ ሎንግ ተርም እቅድ ኖ የሚገርመው ምን መሰለህ እንደዛ ማድረጉ አይደለም የገረመኝ ልክ ዘሚኒት እሱ ሀሳቡን ቀየረ መሀል ላይ ታውቃለህ አላህ ጋር ሀሳብ ሲቀይር ቄስ የጠራች ጊዜ ምናምን ቄስ የጠራች ጊዜ ማለት ከዛ እንለያይ ምናምን አይነት ነገር ነው the next day አይደል አሳስነ የተደረገ ከዛ በኋላ እስከ ዛሬዋ ድረስ እያረገችው ያለችው ነገር ነው የሚገርመኝ ከሞተ በኋላ ከምንም እንዳልተፈጠረ ህይወቷን ቅጥል አድርጋ አሁን እሷን እኮ ፑሽ እያረጓት ነው እንደ ኮንስፒሬሲ ቲዮሪ ግን አይደለም ባይ ዘ ዌይ እኔ እኮ የሚገርመኝ ነገር እኮ ምን ነው አሁን ለምሳሌ ይሄ በቃ ሊትራል ፋክት እነሱ ግን የሚሉት በማስረጃ ነው የሚሉ እነሱማ ምንድነው የሚያደርጉት እሱ ብቻ አይደለም ኢቭን አሁን ለምሳሌ እዚህ ሚድል ኢስት ውስጥ የተፈጠረው ችግር ምናምን ላይክ እኔ ደግሞ በሱ አሁን ልክ አንቺ በዚህ ዴብስ እንደገባሽበት የዚህ የሚድል ኢስት ጦርነት ላይ ደግሞ ከመጀመሪያው ጀምሮ እስካሁን ድረስ ካለው ድረስ በጣም ኦብሰስድ ሆኜ የሚከታተለው ነገር እሱ ነው እሺ ቲክቶክ ላይ እንግዲህ ፎሎ የምታደርጉኝ ሰዎች ታውቃላችሁ ሪፖስቴ በሙሉ እሱ ነው እሺ እና it's just it's so ridiculous እያንዳንዱ ውሸት ትራንስፓረንት ሆኖ እንደዚህ ግልጽ ብሎ እየታየ ክክም ብሎ ነው የሚቀጥሉት እና ኤግዛክትሊ በጣም የሚያመሳስለው ሁለቱ ኬዝ እኮ እሱን እኮ ነው የምልሽ ጀስታት ብዬ እኮ ነው ስኬሪ ወርልድ አሁን የምንኖርበት የኢፕስቲን ፋይል አለ I was gonna say oh my god ገና ደግሞ አልተለቀቀም እሺ ገና አልተለቀቀም እሺ 100% እርግጠኛ ነኝ ብዙ ፋይል አለ ይቀር ምን ያህል ሰዎች በሱ ምክንያት ሪዛይን እንዳደረጉ ታውቃላችሁ ምን ያህል ሲኢኦዎች ሪዛይን እንዳደረጉ ታውቃላችሁ በጣም የሆነ ዳርክ አያሳመ ላይቭ የሚለውን oh my god እና ዶናልድ ትራምፕን እና ሰምበሪ ኤልስን ነው ፎሎ የሚያደርግ ዶናልድ ትራምፕን እና የሆነ ሰው ነው ፎሎ የሚያደርገው ሁለት ሰው እርግጠኛ ነኝ ኔታንያሁና ዶናልድ ትራምፕ እርግጠኛ ነኝ በአለም ላይ you know the conspiracy actually fact based ነው ማለት ነው እንችላለን አለም ላይ አለምን የሚመሯት 1% of the rich ናቸው ከዛ በኋላ ያሉት ፕሬዚደንቶቹ are puppets of the የሀብታሞቹ ሰዎች so ከነሱ ጋር ዲስአግሪ ካረክ ነው የምትነሳው allegedly እና ጄፍሪ ኤፕስቲን የነበረው ፓወር ኦቨር ኤቭሪዋን ከዛ የሚያደርጉት disgusting evil things is mind blowing to me ያን ያህል በደንብ እንትን ብለሻል እኔ ጄፍሪ ኤፕስቲንን በደንብ ነው አላውቅም ጢጣርጎሽ እንዳይል ልጆች ይበላሉ ታውቃለህ ለምንድን ነው ይሄ ጢጥ የሚደረገው እንዴ በቲክቶክ ፍላግ ያደርግብሃል ምናምን ሴንሲቲቭ ነው ብዬ አማርኛ የት ያውቃሉ እኔ አላቅልህ ለዩስት ኢት ኪድስ አይደል እንዲያልኩት ልጆች ይበላሉ ነው ያልሽ እሺ ብቻ ሴንሲቲቭ ነው ብዬ ነው ሴንሲቲቭ ነው እና አያስጠላም አንዴ አብዛኛው ነገር ፋክት ነው ብሎዊንግ ነው በጣም በቃ ኢንትረስት የሚያደርገኝ ከዜናም ናሬቲቭን ኮንትሮል ለማለት ነው whatever the news outlet is ናሬቲቭን ኮንትሮል እያደረገው ነው በእኔ ጭንቅላት ያኛውም ሰውዬ እያደረገው ነው ግን አትሊስት ራሴ ፈልጌ ኢንፎርሜሽኑን ባገኝ ይሻለኛል ብዙ ወሮ በቃ ብቻ ግን ምንድነው ሮቢ የመጨረሻውን ፓርት ምናምን ታይልናለች በደንብ እናስባለን ከዛም በኋላ ያው እንግዲህ ሲንስ ኮቪድ እንግዲህ ነገሮች በሙሉ ሴንስ ስለማይሰጡና ነገሮች በሙሉ በጣም የሚያስፈራ ቦታ ስላለን እግዚአብሔር እንግዲህ ምህረቱን ያወርድልን አሜን እግዚአብሔር የሁላችን ህይወት ወደ ነበረው ወደ ተሻለው ወደ ተመቻው ፏፏፏ ኬዝ ይመልስልን አሜን ማይሻ በጣም 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 ደስ ብሎናል
በደ ነው I really like it እንግዲህ አሁን ይሄ ኢንካሬጅ የሚያደርገኝ ኤፒሶድ ነው ምን የሚያደርገኝ ኢንካሬጅ ያደርገኝ ኤፒሶድ ምን እንድታረግ ሞር ደግሞ አሁን ደግሞ ኔክስት ዊክ ደግሞ ከገስት ጋር እንደዚህ ክሊክ ማድረግ ደስ ይላል ባይደው አሁን ያው በጣም ደስ ይላል we connected ግግም ያለ ገስት ምናምን ሲሆን ነው ትንሽ አስቸጋሪ የሚሆነው እስቲ again I know the feeling የተመታ ገስት ያጋጠማችሁን በጭራሽ የለም የሆነ አይስቶር ምናምን ይባል ልጅ መጥቶ ምናምን ደበራችሁ ነበር በደለያ እንትን ይዞ መጥቶ ነው ሙስና መደለያ ምናምን ስጦታ ይዞ መጥቶ ነበር ሌላ ሰው ስጦታ ይዞ ይመጣ የለም አለ ጆኒ ራጋም ስጦታ መጥቶልናል ላንቺ ነው ወይስ ለሁሉ አይ ለሁላችንም ቬሮኒካም ስጦታ ይዛል መጣለች አዳነ ሌላ ፈረንጇም ስጦታ ይዛል መጣለች ፈረንጆች እኮ ነን ይዘን የምንመጣው ቬሮኒካም ስሟ የፈረንጅ ነው ጆኒ ራጋም አይ ብዙ አሉ መሰለኝ ቦምቦ ክላት ሚል ሰው ያራደየ ልጅ ነው ጢጥነሽ ኤኒዌይስ ያበደ ኤፒሶድ ነበረ በጣም የምር እየደበረኝ ነው ያለቀው ይመቻችሁ ኔክስት ዊክ ሰብስክራይብ ሼር ላይክ ኮሜንት ማድረግ እንዳትረሱ እንወዳችኋለን ትመቹናላችሁ የዩቲዩብ ሰዎች እንደዚህ ጸዴ እንደሆናችሁ አላወኩኝም ነበር እስከ ዛሬ ድረስ ግን ዋን ላቭ ስሪ ላቭ ያበደ ኤፒሶድ